እኔ አሁን ስቃይ ምንም አይመስለኝ ማለት የመጨረሻውን ስቃይ ተሰቃይቼዋለሁ። እውነትህን ነው። በእውነት በጣም ጥሩ ተከፋይ ከሆኑት የመድረክ አቅራቢዎችና ገጣሚያን መካከል ደግሞ አንተ አንዱ እንደሆንክ ይታወቃል። ምናልባት ይሄ ባህል ጥቂት ናቸው በትክክል በዚህ መንገድ የሚከፈላቸው ይመስለኛል እንዳስተዋልኩትና ይሄ ባህል ግጥም ላይ መምጣቱ የሙሉ ጊዜ ገጣሚ ለመሆን የሚያደፋፍርና የሚያስችል ሆኗል። አንተ እቺ ነገር 10 ናት መሰለኛል። ጠቅልለ ወደ አዲስ አበባ ስትመጣ ያው ትንሽ ከተማ ላይ ነው እንግዲህ ያደግከው። በኋላም ላይ ደግሞ ጎንደር ደግሞ እድገትም ላይ ከአዲስ አበባ ጋር ሲነጻጸር ግዙፍ ይመስለኛል የአዲስ አበባው እና አዲስ አበባ መጥተህ እንደዚህ በስነ ጽሁፍ እንደምትፈካ የሆነ ቦታ እንደሚኖር ከስነ ጽሁፍ አክተሮች አንዱ እንደምትሆን ታውቀው ታስበው ነበር? አሪፍ ጥያቄ፣ በጣም አሪፍ ጥያቄ። አሪፍነቱ ምን መሰለህ? እንግዲህ ሴትዮዋ ሰርታኛለች መስከረም ብያለሁ። ከሶስቱ ነገሮች አንዱን እንደማገኘው እርግጠኛ ነኝ። ባሰብኩበት መንገድ ያህል እንደውም ባይሆንም እንኳን አዲስ አበባ ሁልጊዜ ክረምት እመጣለሁ። ሁሌ ከስንት ዓመት ጀምሮ ከምታስታውሰው? ከማስታውሰው እድሜ ጀምሮ ሁልጊዜ እመጣለሁ። እንደውም የሆነ ጊዜ 3ኛ ክፍል እዚህ ነው የተማርኩት። ኦኬ ሪሊ? ህዝባዊ ሰራዊት ይባላል፣ ፈረንሳይ ለጋሲዮን። እሺ ህዝባዊ ሰራዊት ታወቀው? አይ አላወኩትም። ከኬላ ትንሽ አለፍ እንዳልክ ህዝባዊ ሰራዊት ይባላል። የፈረንሳይ ኬላን አለፍ እንዳልክ? እሺ ወደ አቦ መሄጃው ጋር። እሺ 3ኛ ክፍል እዛ ነው የተማርኩት። አያት ጋር ማለት ነው? አዎ አያቴ ጋር። እሺ ማዘሪያ ውጭ ሄዳ ነበረ። እሺ እሷ ጋር ሆኜ ነው የተማርኩት 3ኛ ክፍል። ግን 3ኛ ክፍል ሆኜም ከዛ በኋላ ተመልሳ መታ ምናምን በአዲስ አበባ ዩኒቨርሲቲ ስናልፍ ምናምን ብቻ በሆነ ነገር እርግጠኛ ነኝ። ይሄን ነገር እንደማደርገው እርግጠኛ ነኝ። እንደማሳካቸው እርግጠኛ ነበር። እንደውም አሁን ብዙ ስኬት አልለውም ከይቅርታ ጋር። ከምን አንጻር አይተው ነው? ከምን አንጻር ነው ያየሁት? በጣም ብዙ ነገር ነበር የተሰጠኝ፣ አሁንም የተሰጠኝ። አሁንም እንደ ኃላፊነት የሚሰሙ። ኦኬ ከስነ ጽሁፍ ጋር ያልተገናኘ ነገር ነው? ከስነ ጽሁፍ ጋር የተገናኘ ነው፣ ከአርቱ ጋር የተገናኘ ሰው። በጣም ትንሽ ነው አሁን የሰራሁት፣ በጣም ትንሽ ነው። ከዛ የበለጠ መሄድ ነበረብኝ። የሆነ 1 ዓመት 2 ዓመት ላይ የሆነ ራሴ ላይ የፈጠርኩት ክፍተት ነበረ። እሱ ክፍተት ትንሽ አዘግይቶኛል። ግን ምን ነበር ህልምህ? አዲስ አበባ ስትመጣ ያኔ ጠቅልለ የስነ ጽሁፍ ሰው ልትሆን ነው። ተዋናይነት በልብህ አለ? ተዋናይነቱን ስንተኛ ክፍል ተውኩት መሰለህ? 12ኛ ክፍል ላይ ተውኩት። ስነ ጽሁፍ በቃ እስከ 12ኛ ክፍል ድረስ የውድድሮች አሉ፣ የአማተር ክበባት ውድድሮች አሉ። ሰው አክቲንጉን ሰለጥነዋለን ምናምን። ከዛ ኦኬ አክቲንግን ተውኩት። ፊዚካሊም ራሴን አየሁት። ያኔ በጣም ቀጫጫ ነበርኩ። ኦኬ የምታስባቸው ሰዎች አሉ አይደለ? እና ምትሆናል መሰለህ። ከዚህ የተሻለው የትኛው ነው? ኦኬ ዳይሬክቲንጉን ወደድኩት። እሺ ዳይሬክቲንጉን ወደድኩት። ከዛ በኋላ ወደ ልቦለዱም ወደ ምንም ስገባ ሁሉ ላይ ቁንጥር አድርጎ የተሰጠህ ነገር አለ አይደል? ሶ ለምን አንደኛውን ነገር ቋጥር አድርጎ ዳይሬክቲንግን ብለህ ስታስብ የቲያትር ነው የሲኒማ ነበር ወልብ ያለው? ቲያትር። እሺ ቲያትር። ከዛ አሁን ኢቭን ብዙ አሁን ወዳጆቼ ስፔሻሊ የባህል ማዕከል ልጆች ስቶሪ ላይ ነው የምታውቁ። አሁን ግጥም ላይ የሚያቀኝ ባህል ማዕከል የማያቀኝ ሰው ነው። ስቶሪዎች ላይ በጣም መስራት ነበረብኝ። የሰራኋቸው ብዙ አሉ። ከገጣሚው ይልቅ በዛኛው ነው መጠራት የነበረብኝ። ምክንያቱም በጣም አሪፍ ነገር እዛ ላይ ስላለ እውነቱን ስመጣ እውነቱን ልነግርህ ስለሆነ ግጥም አልችልም፣ ግጥም አልወድም ማለት አይደለም። ግጥም ላይ የራሴን ሁሉ ስራ እየሰራሁ ነው አይደል? ሌላ ፎርሞች እያመጣሁ ነው። ያ አሪፍ ነው። ግን የትኛው ላይ ነው በጣም አሪፍ ብትለኝ፣ ስቶሪዎች ላይ አሪፍ ነኝ። ሁላችንም በብዙ መንጠብቀው የበለጠ በተለይ በአጫጭር ልቦለዶች ነበር። እሱም ዳር አልደረስኩትም ነገር ነው የሚሰማ። በጣም እርር እላለሁ። ያናድዳል በጣም ገባኝ። በጊዜ ይሆናል አይነት ስሜት አይደለም የሚሰማ።
ነው እስካሁን መሆን ነበረበት ነው እንጂ ዘግይቻለሁ። ከ50 ከ60 እስከ 100 የሚሆኑ ስራዎች ጠፉ። ከነዛ ውስጥ አንድ 25-30 ያህሉ ፋኖስ ኢትዮጵያ 97.1 እና አርጋው አሸኔ ነበሩ። እነዛ ሪከርድ ተደርገው ነበር። በጣም በጣም መወዳቸው ስራዎች። እሺ አርጋው አሸኔ አሜሪካ ሲሄድ እዚህ ጋር ማን ጋር እንዳስቀመጣቸው አላወኩም። ሰው የወጣበት መንገድ ለመያዝ አይመቸው ይሁን ምናምን እስካሁን እየተጻጻፍኩ ነው። በዛ በጣም አሪፍ በምጽፍበት ጊዜ ላይ የነበሩ 100 ማያንሱ ስራዎች ናቸው። ትንሽ አይደለም እንደ የተቀዱ ሁሉ ጽሁፎች ሁሉም ሲቀዱ ጽሁፉ ጠፋ። ጽሁፉ የሆነ ጊዜ ላይ ቤት ሲዘረፍ እኔ ቤት 1-2 ጊዜ ተሰርቋልና ጽሁፎቹ ኖኑ ከ6 ኪሎ ወጥቼ ቤት ተከራይቼ እየኖርኩ እያለ መተታቃለህ አሞኝ መተታቃለህ አንተ 6 ኪሎ ያለው ነው በኩኩ ሰብስቤ ሰፈር ወደ ጃን ሜዳ ከዚህ ሆነን ስናየው 6 ኪሎ ነው የምንለው። እነዛ የነበሩት የቲያትር ጽሁፎች ምናምን አሁን ሳስበው ለምን እነዛ ተወሰዱ እላለሁ። ምናልባት አርጋው አሸኔ ይህን እየሰማ ምናልባት ወዳጅ አርጋው አሸኔ ይህን እየሰማ ከሆነ ያኔ ተማሪ ያለሁኝ እናንተ ፋኖስ ኢትዮጵያን እያዘጋጃችሁ እያለ ያንተ ፕሮግራም ላይ ማቀርባቸው ስቶሪዎች ነበሩ እና እነዛን የያዙት እንትኖች በሙሉ ስለጠፉ አንተ ጋር ነው ላገኝ የምችለው። ድምጾቹን አንተ ጋር ስለሆነ ልትለው ትፈልጋለህ? ኦኬ ናይስ። ግን ሳንረሳው ያኔ ከጎንደር ወደ አዲስ አበባ ስትመጣ፣ በተለይ ወደ ዩኒቨርሲቲ ስትመጣ ባህል ማዕከልስ በአይምሮ ውስጥ ነበረ? በምናብ ውስጥ ነበረ? ምን እንደሚመስል የባህል ማዕከል እንቅስቃሴ ሊኖር እንደሚችል፣ እዛ ውስጥ ተሳትፎ ሊኖር እንደሚችል አስበው ነበረ? ባህል ማዕከል እንዳለ አውቃለሁ። ሰምተሃል? ግን ያን አይነት የተደራጀ በጣም አስተያየቱ ሽኩቻው ፍልጫው ምናምን እንደሆነ አላውቅም ነበር በምንም ተአምር። እኔ ምን ጠቀመኝ ያን አመተር እያለሁኝ ስነ ጽሁፉ ላይ መስራት የጠቀመኝ ግጥሞች መጻፌ፣ ማንበቤ፣ ስቶሪዎችን መጀመሬ ምናምን እዛ ማድረጌ ጠቀመኝ እና ደግሞ ከእናቴ ጋር አብሬ ማንበቤ እነሱ አሪፍ ጠቀሙኝ። ባህል ማዕከል አለ ሲባል ሮብ ቀን ነው ነበር ያን ገባው እየቀረበ እሺ። እዛ ከበስተግራ በኩል ከወንበሩ 3ኛው ላይ አንድ ወንበር ክፍት አለ። እዛ ወንበር እየተቀመጥኩኝ እሺ። ከኔ አጠገብ አንዲት ጠይም ልጅ አለች። እሺ። ከሷ አጠገብ ሌላ ጠይም ልጅ አለች ረዘም ያለች። ከሷ አጠገብ ሌላ ቀይ ልጅ አለች ረዘም ያለች። ኦኬ። ጽሁፉ እየቀረበ አስተያየት እየተሰጠ አጠገብ ያለችውን አጠርጣይም ያለችውን ልጅ እንዴት ነው እዚህ ጽሁፍ ማቅረብ የሚቻለው አልኳት። እሺ። ሲኒየር ናት። እሺ። ሮብ ነው ጽሁፉ የሚቀርበው። ከነገ ጀምረ ከሐሙስ ጀምረ ጽሁፉን እዚህ ባህል ማዕከል ታስገባለህ። የሚያዩት ልጆች አሉ፣ ያያሉ። ካለፈ ታቀርባለህ። ይኸው ነው አለች። እሺ አመሰግናለሁ አልኳት። አጠገቧ ያለችው ልጅ ዘምጣይም ያለችው ትጽፋለህ እንዴ? ፍሬሽ ነህ? አዎ ትጽፋለህ። ኦኬ በቃ እንደዚህ ነው። 3ቱም ዌልካም ብለው ነው የተቀበሉኝ። አሪፍ። በኋላ የሚቀጥለው ሳምንት ጽሁፍ አቀረብኩኝ፣ አስገባሁኝ። 2 ግጥም አስገባሁ። እሺ። 2ቱ ግጥም አለፈ። ከዛ በኋላ ጽሁፍ ወድቆብኝ አያውቅም። ጥሩ። በየቀኑ የምሳተፍ ሰው ሆንኩኝ ማለት ነው። አንተንም አወቅኩ፣ ሁላችሁንም አወቅኩኝ። በነገራችን ላይ አጠገብ የነበሩት 3 ሴቶች አሉ። 2ቱ ስነ ጽሁፍ ውስጥ ላይ ነው ያሉት አሁንም እና የሀገር ታዋቂ ጸሐፊዎች ናቸው። እውነትህን ነው? ንገርና በእናትህ። እሺ ገመትኩኝ። ግን እስኪ ህይወት ምሻው አሪፍ ህይወት ታደሰ። እሺ። ከዛ ደግሞ ያችኛዋ ቀይዋ ሊሊ። አሁን ኢትዮጵያ ላይ ስነ ጽሁፍ ላይ በቃ ካሉት ውስጥ ማለት ግሬን የወሰደ ይዛ ነው። የተቀመጥከው በአጋጣሚ እነሱ ጋር የተቀመጥኩት። ሌላ ሰው ጋር ተቀምጬ ምን አውቅላለሁ ቢለኝ ሌላ ነው የምልህ። ቀጣይ ያለው ነገር በጣም እንትን ይለዋል፣ ትንሽ ለጠጥ ያደርገዋል።
ከዛ በኋላ እናንተን ከዛ በኋላ ደግሞ ቆይቶ ደግሞ ከዛ በኋላ ቤቱ ከዛ ከአንድ ዓመት በኋላ የባህል ማዕከል ምናምን ኮሚቴ አላላችሁ ከዛ ደግሞ የሆነ 6 ወር ቆይታችሁ ዋና ጸሐፊ ያደረጋችሁ። ያ ሂደት በጣም እና አመሰግናለሁ እናንተንም ባህል ማዕከል የነበሩትን ሁሉንም። እኔም ነው የማመሰግናቸው እንጂ እኔም ከሚያመሰግኑት ውስጥ ነው መሆን ያለብኝ። ምክንያቱም ያ ስብስብ በጣም የምጽፈውን ነገር እንድታሻሽል ህልምህን ራሱ እንድትቀርጽ በጣም ከባህል ማዕከል ምሽት በኋላ እኔ እናንተ የሆነ ጊዜ ላይ እናወራ ነበር። ፎቁ ላይ ወጥተን ጨረቃን ሁሉ እያየን ይሄኛው ጽሁፍ እንዴት ነው ይሄኛው እንዴት ነው ምናምን እያልን እናወራ ነበር። በጣም በህይወቴ የማረሳቸው ጣፋጭ ጊዜያቶች በጣም ባህል ማዕከል ከተነሳ በቅርቡ ባህል ማዕከል እድሳት መሰለኝ አድርጎ በዛ ምክንያትም አንተ ሄደ ነበር አይቻለሁ ማህበራዊ ሚዲያዎች ላይ ማለት ነው። ምንድን ነው መልሶ የወሰደ ከእድሳቱ ጋር ተገናኝቶ አንድ ኢቨንት አለ ወይስ ነበረ ምንድን ነው? የእውነት እኔ ስለ ባህል ማዕከል ሲነሳ እኔ አፍርሶ የሰራኝ ባህል ማዕከል ነው። ከእናቴን ከእኔም ጥረት አገሬ ላይ ከነበሩ ከዳግማዊ ቴዎድሮስ ሚኒ ሚዲያ በኋላ ከቲያትር ከበባቱ በኋላ በቃ ትክክለኛውን መስመር ያዘኝ የእናንተ የትምህርቱ የእናንተ አስተያየት የባህል ማዕከል ኦዲየንስ አስተያየት ጭብጫቦውን ብትል በጣም ኩርኩሙን ብትሉ የሚለውን ብትል መሬት እኮ ጣውሎ ይደበደባል። ታዲያ ይገርማል። በጣም ደስ የሚለው ደግሞ ሰምተው በደንብ አድርገው ሰምተው ነው ጠይቀው ሰምተው አንዷ ጽሁፍ ስንት ያህል ጊዜ እንደምትወስድ አሁን ቲክቶክ ላይ ዝም ብሎ ግጥም ሰምተው በጣም አሪፍ ነው ብለው ያልፋሉ። አሁን ቲክቶክ ላይ የጀመርኩ ነገር ነው ግጥም ልንሰማ አይደል እንዴ ያለ ነው። ስለዚህ እዚህ ግጥም ላይ ማውራት አለብን። ስለዚህ አሁን ጭቅጭቁን የሚፈልጉት ሰዎች እየመጡ ነው እኔ ጋር። ምንድነው ባህል ማዕከል ከተወሰነ ጊዜ በኋላ እኛም ከወጣን ምናምን በኋላ ትንሽ ተቀይሮ ነበር። የኦሮምኛ ቀን የትግርኛ ቀን ምናምን ቀን ያኔም እኮ አልተከለከለም እኮ። በእንግሊዝኛ የሚያቀርቡ ነበሩ። ግጥሙ ባይገባን በሚገባቸው ቋንቋ የሚያቀርቡ ነበሩ። ምንም መለያየት አልነበረውም። እንለያይ ሲሉ ነው መለያየት የመጣው እና ያስጠላ ነበር። ከዛ በኋላ እንደውም አማርኛ የሙዳይ ምሽት ምናምን ተብሎ ተጠርቼ ሂጄ ምናምን እንደዚህ እና ባህል ማዕከል እንደዚህ ተቀያየር አልኳቸው። ማክሰኞ እንትና ሰኞ እንትና ሁለተኛ እንዳጠሩኝ አቆምኩኝ ማለት ነው። እንደዚህ አልነበረም እኛ የተማሩ እንደዚህ አልነበረም። ከዛ ረዳት ፕሮፌሰር ተስፋዬ እሸቱ አሁን ባህል ማዕከል ኃላፊ ፕሬዚዳንቱ ማሪፍ ናቸው። ባህል ማዕከሉ ባህል ማዕከሉ እንግዲህ በእኛ ዘመን እንኳን የሆነ ጊዜ እየጻፍኩኝ ኢትዮጵያ ስነ ጽሁፍ፣ ኢትዮጵያ ፊልም፣ ኢትዮጵያ ሙዚቃ ላይ ምን ያህል የባህል ማዕከል ልጆች አስተዋጽኦ አድርገዋል ብዬ ስገባ ነው የምልህ መቁጠር ደከመኝ አቃተኝ ሁሉ። በጣም የትኛውን ቦታ ሂድ የባህል ማዕከል ተጽፏል። በጣም መጽሐፍ ላይ ባህል ማዕከል ልጅ ሆኖ ባህል ማዕከል ያላመሰገነ መጽሐፉ ላይ ደውዬ እንትን እላለሁ። ምን ሆነህ ነው አምባሳደር ነህ? አዎ ደውዬ እንዴት ባህል ማዕከል እናታመሰግን አሁን እንደው ምናምን ቢል ብቻ ይሄኛው ነገር ሀሳብ ተነሳ። የዛሬ ዓመት ነበር የተነሳው። በደንብ አድርገው ሰሩበት። ማደሱ ብቻ ሳይሆን እንደገና የባህል ማዕከል የድሮውን መንገድ ማምጣቱ የስነ ጽሁፍ ምሽቱ እንዲጀመር ወደፊት የቲያትሩም የሙዚቃውም የምኑም እሱ ነገር እንዲጀመር ሙሉ ለሙሉ ፍቃዳቸው ሆነ። ከዛ ደግሞ አዲስ አበባ ዩኒቨርሲቲ ከተመሰረተ 75ኛ ዓመቱ ነው። እግረ መንገዱን ከሱ ጋር የዛሬ ወር ደግሞ ባህል ማዕከል ብቻውን ራሱን ችሎ ይመረቃል። እንደ አዲስ ታድሷል። ምን ብሏል? እንደ አዲስ የስነ ጽሁፍ ምሽቱ ይቀጥላል። እንደ ድሮ ሮብ ይቀጥላል በተፈለገው ቋንቋ ብቻ ግን አንድ ቀን ሆኖ ጽሁፉን ማስተላለፍ ሀሳቡን ማስተላለፍ ይሄ ከዚህ ከሽኩቻ ይወጣ። ያኔ እኛ ሽኩቻ ውስጥም ብንሆን እንኳን ለዛ ባለው ነገር ነው ተቃቅፈንም ሂደን ነው። አንደኛው መስመር ምንድነው ሁለተኛው ያልከው ምንድነው ነው አይደል? አንድ ሲንደው ስነ ጽሁፋዊ ነበር። ሴራ መድረክ እየመራ
አብዲ ሚፍታህን አወቅኩ አይደለ? የት ነው ያለው? በእናትህ አንድ አረ የምትል መጽሐፍ አሳትሟል። እኔ ካገኘሁት ብዙ ጊዜ ነው። የሚታወቀውም ያ በተለይ አረ በሚለው ነው። እና አረ ያያ መነዘር ቀጭቋ ነገረኛ ጣቆ በሌላ አነጋገር ምጣልኝ ነው እኮ። እሺ የሰማው ሰው ዞረ፣ የዞረውም አየ። ያያ መነዘር አረ በሚለው ግጥም እና እሱ ግጥም ሲያቀርብ ከዚህኛው ኪሱ ያወጣል አንድ ወረቀት፣ ከዚህኛው ኪሱ። አሁን ለምሳሌ ዳዊት ተስፋዬ ግጥም ሲያቀርብ ማይኩ እንደዚህ አድርጎ የታወቀ ነበር። አልደፈርኳትም ጽፋ ይወጣል ይትላል። ከዛ እንደትላ እምዬ በግተራ በፍቅር አድባሯ ወይ ደግሞ ሽመልስ ነፍሱን ይማረው። በጣም አንተ ሽመልስ ማን ነበር ያባት? ሽመልስ ስዩም። እሺ 34ኛው ሞድ እንደማመጣ አይ አያሌው ናቲው ዳምጤ ናቲው ዳምጤ እንዲያው ዘለቀን አወቅከው ይለዋል። ዘለቀ እንደው ከበደች ወንድም ጓደኛ ከበደች አይ እንዲያው አሁን ፍቅርተን አላውቃትም ካልክ እንጣላለን። ኧረ እንደው ፍቅርተን አንተ ራስህ ለማወቅ እኔ ግራ ይገባኛል ሲል እስከ 12ኛ ክፍል ቁጭ ብዬ የተማርኩትማ አንተ ጋር ነው። በጣም ስማ፣ ሰው ባህል ማዕከል አሁን ሲጀመር ወይ ይሄ የሮብ ፕሮግራሙ ሲጀምር አንተ ልታቀርብ ትችላለህ? እችላለሁ፣ ሄዳለሁ። የታወቀ ነገር ነው ወይስ ገና አልተወሰነም? ምንድን ነው? አቀርባለሁ። ከተጀመረ አቀርባለሁ። ሰው በቅርብ ግን የመለሰ ለመጎብኘት ነው ማለት ነው። 75ኛ ዓመቱንም ለማክበር ባህል ማዕከል ወደዚህ መንገድ መምጣቱንም ለማብሰር በዛውም ቀጣይ ነገር እንዲኖረው ሀሳብም ለመለዋወጥ ቤቴም ስለሆነ ኃላፊነት አለብኝ። የራሴ ቤት አይደል? አይ አሪፍ ነው በጣም። የአንድ ቪዲዮ አጭር ቪዲዮ እዛው አሁን በሄድክበት ይመስለኛል በክተራ አካባቢ ቀርጸ ነገር አየውና ከዛ ጠፋ መሰለኝ። ከዛ በኋላ ግን ያማልን ነው የቀዳው። ያማል እጅግ በጣም የተወደደው በጣም የምትታወቅበት ግጥም ነው። አንዳንዴ የሆኑ ስራዎች በቃ አንተ አንደኛዬም ነው ብለው 10ኛዬም ነው ብለው ትልቅ ቦታ ይኖራቸዋል። በሁላችንም ውስጥ ትልቅ ቦታ ያለው ነው ያማል። እና በመጀመሪያ የምጠይቅ ያማል በምን ኢንስፓይሬሽን የተጻፈው? በምን ቆስቋሽነት ነው? በያማል ቆስቋሽነት እንደዛ ተፈጥሮብሃል? ምስያ ነው ነገርየው፣ ምስያ ነው እንጂ ውስጡ ሌላ ብዙ ህመሞች አሉበት። ያማልን በብዙ መድረኮች ላይ ስታነባው አይተናል፣ ሰምተናል። በቅርብም እንዳልኩ ደግሞ አዲስ አበባ ዩኒቨርሲቲ ላይ ግን ደጃፍ ላይ መጥተህ ያማልን ባታስታውሰን፣ ባታነብልን፣ ፐርፎርም ባታደርግልን በጣም ያጎድላል ብዬ አስባለሁ። እባክህን። እሺ ያማልን ጋብዛችሁ። ያማል እና እንደነገርኩሽ የነፍሰ ጡሩን ሞት አይቶ እንደመሳቀቅ፣ ባልታሰበ ናዳ ተመቶ እንደመድቀቅ፣ ከተስፋ ጉልላት ተገፍቶ እንደመውደቅ፣ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲው ያማል፣ የማይጎል የሰው ጎርፍ ደራሽ ማዕበሉ፣ የእንባ ቅጥልጥሉ፣ ምን ብዬ ልንገርሽ ያማል ይሄ ሁሉ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ፣ የሚያፈቅሩትን ሰው ቀጥረው ካረፈደ፣ ነገር ተበላሸ፣ ህመም ተወለደ፣ ጨጓራ በገነ፣ እሳት በእንፋሎት መልክ በእህታ ተነነ፣ የሚሆነው ሳይሆን የማይሆነው ሆነ፣ ሁሉ ተቀይሮ ተተካ በሲቃ። ምን ብዬ ልንገርሽ ይህም ያማል በቃ። ወጪ ተራማጁ፣ አስመሳይ ሰጋጁ፣ ፀሐዩ ዝናቡ፣ የለምን ምክንያት የለምን ሰበቡ፣ ተቆራጭ አበባ ሊቆረጥ ማበቡ፣ ውል የለሽ ደመና ተራራ መክበቡ፣ እልፍ አላፍ ኮከብ ጨረቃን ማጀቡ። ደሞ ለሷ ግጥም እናቷን ጨረቃ። ምን ብዬ ልንገርሽ ይህም ያማል በቃ።
አንድ ነገርኩሽ፣ ጉንጭ የማትሞላ ኬክ 10 ብር የሸጠ የካፌ አሳላፊ ወደ እኔ ያፈጠጠ፣ ዘይት የነካውን መንታጁን አጣምሮ ምን ልታዘዝ ይላል ቁልቁል አቀርቅሮ፣ ምን ልታዘዝ ይላል። እንዴት ቅጥሉን ሰው ያዛል። ማኪያቶ ልዘዝ፣ ጥቁር ቡና ልዘዝ፣ ካፕቹኖ ልዘዝ፣ ለምን ሰው አላዝም? መታዘዝ መናዘዝ እርግማን የሆነው ካፌውን ሲያሳልፍ ራሱ ግን የሚያልፍ ቁልቁል አቀርቅሮ ሞቱን ባንገት ቀብሮ ምን ልታዘዝ ይላል። አንድ ካፕቹኖ ከአንድ እሷ ጋር ልበል፣ ከጥቁር ቡና ጋር እሷን አምጣ ልበል፣ ከማኪያቶ ጋር እሷን አምጣ ልበል። ታስለፍልፍኝ። ይህ ሁሉ ያማል። የላስቲክ አበባ የአርቲ ቡርቲ ስዕል የጭቃሾ ወግቶት እዥ ያወጣ ቁስል ትልቁ ነቀዝ ሰው የማንቀዙን ያህል ብዙ ታስለፍልፍኝ። ይህ ሁሉ ያማል። እና አንድ ነገርኩሽ፣ የሚወዱትን ሰው ቀጥሮ እንደመጠበቅ፣ የነፍሰ ጡሩን ሞት አይቶ እንደመሳቀቅ፣ ባልታሰበ ናዳ ተመቶ እንደመድቀቅ፣ ከተስፋ ጉልላት ተገፍቶ እንደመውደቅ፣ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲው ያማል። የማይጎል የሰው ጎርፍ ደራሽ ማዕበሉ፣ የእምባ ቅጥልጥሉ ምን ብዬ ልንገርሽ ያማል ይሄ ሁሉ። አንድ ነገርኩሽ፣ ላንቺ ያስኩት አበባ መጠውለጋ መጣ፣ ዝናብ ቀረት መጣ፣ ፀሐይ ገባ ወጣ፣ ጨረቃ የለችም። እናቷን ስላልኳት ደግሜ ሰድቤ 1000 ዓመት እንዳይገርማት እናቷን ጨረቃ። እናቷ ግን ማናት? እኔ ምን አገባኝ? ብቻ ግን እናቷን ጨረቃ ታታስለፍልፊ። ይህም ያማን በቃ። ግን እኔ አንቺን ስወድሽ ይህን ሁሉ ችዬ ነው የምጠብቀሽ። ቢሆንም ግን ያማል ይላል። በጣም ይገርመኛል እኮ ታውቃለህ። አንድ ግጥም 1000 ጊዜ ሰምተው 1000 ጊዜ እንደ አዲስ መስማት በጣም ይገርም ነው። ለዛ ነው በጣም አጥብቄ የምጠይቅ ምን አይነት ነገሮች ቢያጽፉት ነው ብዬ የማስበው ማለት ነው። ኤኒዌይስ ታንኪዩ፣ በጣም እናመሰግናለን። አመሰግናለሁ። የደጃፍ ወዳጆችም እንግዲህ ለደጃፍ ስጦታ። ምክንያቱም የእውነት ልንገርህ ዴቫ፣ ያማልን ብዙ ቦታ አቅርቦ ተብዬ አቁሜያለሁ። ያማልን ማቅረብ ገምታለሁ። አቁሜያለሁ። ሲያቀርቡ እንኳን ራሱ መስማት ሁሉ አልፈልግም። ምናልባት ከዚህ በኋላ ላላቀርበው እችላለሁ። ምናልባት ልክ የሆነ ክለብ ተጫዋች አሪፍ ተጫዋች ባሊያው እንደሚቀመጥበት ሁላ ምናልባት ደጃፍ የመጨረሻው ሊሆን ይችላል። ይገርማል። እኔ እንደ መጥፎ አላየውም፣ እንደ ድልም ነው የማየው። ናይስ ሰሌ፣ ክብ ላይ ምንድን ነው ሀሳብህ? በጣም የሚገርመኝ ብዙ ሰው ራሱ ቢቀርብ የሚረዳው ለክብ ያለ ልዩ ቦታ አለ። እንደውም ይህ ሀሳብህ በጣም ብሶ አንደኛው ግጥምን ርዕሱን ራሱ ክብ ብለህ መጻፍ አይደለም፣ ርዕሱን ክብ ምልክቱን ማስቀመጥ ድረስ ደርሳል። ርዕሱ ክብ ነው ራሱ። እና ከክብ ጋር ያለ ግንኙነት ምንድን ነው? ኦኬ እሺ። አንደኛው መጽሐፍ ላይ ብቻ ሳይሆን አሁን የአፍቃሪ ሰው ትንፋሽ ሰማይ አለ፣ ደመናው አለ። ደመናው ላይ ራሱ ክብ ነው ያለው። ጎልደን ካረሉን አይተዋል። ጎልዱ እሱ ክብ ነው። እንደዛማ ብዙ ቦታ ላይ ክቦችን ተጠቅመዋል። ማዕት በቃ እንዲወጡ በጣም ጨረቃንም የተጠቀምክበት ቦታ ላይ ክበዋል። እና እንትን አሁንም ያው መነሻው ነው፣ ሂደት ነው። ኑሮ ሂደት ነው። ያ ሂደት መነሻ አለው፣ መድረሻም አለው። ኦኬ መነሻውና መድረሻው ክፉም ይሁን መጥፎም ይሁን መነሻው መድረሻ ካለው ሞልቷል። ክፉም ይሁን መጥፎም ይሁን ህይወታችን፣ እኔ የማምነው ህይወታችን በትንንሽ ክቦች የተከበበች ትልቅ ክብ ናት። ትልቁ ክብ እስኪደረስ ድረስ ግን ትንንሽ ክቦች አሉ። መንገዳችን ሁሉ በክቦች ያለ ነው። አሁን መስከረም እኔን እያሰለጠለች ስትመጣ ወደ ሀሁል ተወስደኝ ስትመጣ የነበረው የቤቱ እሱ አንድ መነሻ ነው። እሷን አንዷን ክብ ትሞላታለህ። ትምህርት ቤት አንደኛ ክፍል ራሱ መጨረስ አንዱ ክብ ነው።
ሃይ ስኩሉን፣ ዩኒቨርሲቲውን፣ ምኑን ብቻ ክቦች እየሰራ ነው የምትሄደው። ያለ ክብ መድረሻ የለም። ክብን ስንወስደው የምንበለው እንጀራውም ክብ ነው። ዓለም ክብ ናት። እንደውም አንድ የክብዮሽ ድምጾች የሚል አንድ ስቶሪ ነበረኝና እንደዚህ ያለ ነው የሚሄደው ካራክተሩ። እናቴ ይላል እንጀራ እየጋገረች ነው፣ እንጀራ እየጋገረች የሰው ልብስ እያጠበች ነው ያሳደገችኝ በልጅነቴ ይላል። እና እንጀራ የምትጋግረው ክብ ምጣድ ላይ ነው፣ እንጀራውም ክብ ነው። ልብስ የምታጥበው ክብ ጥሽት ላይ ነው፣ እሱም ክብ ነው። እና በእስክሪብቶ ክዳን፣ በእስክሪብቶ ቀፎ የልብስ የምታጥብበትን አረፋዎቹን እነሱን እየነካው አድርጌ ወደ አየር ላይ ክቦች ስላለሁ ክብ አፎች፣ ክብ ፊኛዎች ይለቃለሁ። እነዛ ክቦች ብዙ ቀለም አላቸው ይላል፣ ይታያሉ፣ አካል አላቸው፣ ይታያሉ። እነዛን ክቦች ላይ ያሉትን የቀለማት ውህዶቹን ሳይ ሐሴት አደርጋለሁ ይልና ግን ደግሞ ይላል ወዲያው ይጠፋሉ ይላል። ሲጠፉ ድምፅ የላቸውም፣ አስክሬንም የላቸውም፣ ግን ነበሩ። ተጫውተው አታውቅም? ያን ጨዋታ ተጫውተው ከለር አለ በቃ ያሉ በቃ እጅ ላይም ታደርጋቸዋለህ እኮ አንዳንዴም እንደዚህም እኮ ትነካቸዋለህ ያሉ ይመስላል። ሲጠፉ ድምፅም የላቸውም፣ ደብዛም ቀሪም እንትን የላቸውም። የኔ ህይወት እንደዛ እንዳይሆን እሰጋለሁ እያለ ነው የሚሄደው። ክቤን ስሰራው እንደዛ ቀለመ ደማቅም ብሆን ለሕፃኑ ለጎደባው ለምኑም ያን ውበትን ባደል ስጠፋ መጥፋቴ ያለምን ቀለሜ ያለምን እንዲሆን አልፈልግም። እሱን የሚያጸና ክብ መኖር አለብኝ እያለ ይሄዳል። እና የሆነ ስራ ስትሰራ በጣም ደስ የሚል ስራ አለ፣ ታውቀዋለህ እኮ ይነግራል፣ ደመነፍስ ይነግራል። ይሄ ክብ ሞላ ትላለህ። ይሄ ክብ መሙላት ብቻ ሳይሆን ውበት ብቻ ሳይሆን እውነትም ሆነ ትላለህ። ፉል ሰርክል የሚሉት ልክ እንደዛ። ስለ ጨረቃውም ስለምኑም ስናነሳ ከክብነታቸው ላይ እንሄዳለን፣ ያለውን ኃይል እንወስዳለን አይደለ? ሩብ ጉዳይ እንበልልን በእናትህ። እሺ ሩብ ጉዳይ ከነ ታሪኩ ልንገርህ እባክህ። አሪፍ አግኝተን ነው በጣም። ይኸውልህ ሁለት ጸሐፊያን ናቸው አገራችን የምትወዳቸው። እሺ ፍሬዘር አድማሱን ታውቀዋለህ? ገጣሚ ፍሬዘር አድማሱ። ኦፍ ኮርስ። ሜሪ ፈለቀን ታውቃታለህ? እሷንም አውቃታለሁ። አይዋ። ከዛ ሜሪ እዚህ አዲስ አበባ እያለች ጣሊያን ሰፈር ነው ሰፈራቸው። እሺ ወዳጆቿ ጓደኞቿ ጋር ሆና እኔም ፍሬዘር ምናምን ሆነን ምሳ ነገር ጋበዙን፣ ሄድን። እሺ ስለ ግጥም ስለ ስነ ጽሁፍ ሊወራ ነው። ድሬቲዩብ እያለ እዛ ላይ እናወራ ስለነበረ ሄድን። እሺ ለመጀመሪያ ጊዜ ነው የተያዩት። ይሄን ስማቸውን ጠቅሼ ማወራው እነሱም አደባባይ ላይ ስለጠቀሱት ነው ጉዳዩ። እሺ ሚስጥር ያለመቻል አይደለም። ገባኝ። ሚስጥሩን ራሳቸው አውጥተውታል። ነግሬያቸው ከጽሁፉ በኋላ ነግሬያቸው አዎ ብለው አውጥተውት ነው። እሺ ከዛ ምሳ በላን፣ የምንጫወተውን ተጨዋወትን ምናምን። ግን አየሁ ሜሪና ፍሬ ሲያወሩ አየኋቸው ባይናቸው። ሲያወሩ ብቻ ሳይሆን ወይ አላወሩ ሊሆን ይችላል። እኔ ግን የሆነ ነገር ያየሆነ አየሁኝ። በቃ እንትኑ ሲጸነስ አየሁ የሆነ ሲጸነስ ነበርኩ እኔ በሰዓቱ ምስክር ነኝ። እዛ ሊሸኙን ወጡ፣ ሰዓቱ አልቆ። ከዛ ሌሎች ሸኞችም ተመለሱ። ታክሲ እስከምንይዝበት ቦታ ድረስ ሜሪ ፈለቀ፣ ፍሬዘር አድማሱና ሰለሞን ሳህለ። ኦኬ እኔ ገብቶኛል፣ የገባኝ ነገር አለ አይደል? ሸጋ። ከዛ በኋላ ድሮ ሰበበን የሲሳይን አንብበው ከሆነ ኦፍ ኮርስ ነው ቃል ኪዳን ላይ ነው ሰመመን ላይ ሰላም ሲል አቤል የነ ትዕግስትን ጓደኞች ሰላም ምናምን ሲል መጨረሻ ላይ ማን ነው ሰላም የሚለው? ትዕግስትን። ለምን ያቺ የመጨረሻዋ ትንሽ ሰከንድ ትቆያለች አይደል? ያችን ለማግኘት ያን ስሜት አውቀዋለሁ። ሜሪ ቻው ልትለን ስትል እኔን መጀመሪያ ሰላም አለች። አንተ ክፉ ነህ ራሱ አንተ ራሱ። ከዛ ፍሬዘር ሰላም አለችው። ያቺን ሰከንድ አወቅኳት። ስለዚህ መሄድ አለብኝ እኔ። በቃ መንገድ መጀመር አለብኝ። ሄድኩ። የሆነ ሰዓት ላይ
እርግጠኛ ነኝ ልክ ብቻ የሆነ ነገር አውርተው በቃ እሺ እንደዋወላለን ሊሆን ይችላል ምናምን ቻው የሚባለው አሉባት ለጉንጭ የሚነካኳት ነገር አለች አይደል? ያችን ሰዓት አውቄያታለሁ። ገምታታል? አዎ። እሷን ታይም ጠብቀ? እሺ። ሸረፍ ተደራረጉ። እሱንም አይተሃል? ቀሱ ይሄ ነው። ከዛ ታክሲ ውስጥ ገብቻለሁ። ከኋላ ወደ ጣይቱ ሆቴል ነበር የምንሄደው። ሩብ ጉዳይ አልኩት አለኝ። ሩብ ጉዳይ አልነቃም። እሱም ከሩብ ጉዳዩ እዛው ውስጥ ኦኬ። ያኔ ግጥም ተወለደ። የመሳም ሩብ ጉዳይ ማለት ናይስ። እባክህ በልልኝ። እሺ። ሩብ ጉዳይ ነፍሴን ከነፍስሽ አጣምረሽ ዓለም ጥግ ላይ ያኖርሽው፣ ነፍሴን ከነፍስሽ አጣምረሽ ዓለም ጥግ ላይ ያኖርሽው፣ ሩብ ጉዳይ የሳምሺ ልጅ ጥበቡን ከየት ተማርሽው? እውነት እውነት ከንፈርሽ እጅግ ልዩ ነው፣ የሚንት ጠረን ታድሏል። ሰሞኑን የሳምሺው ጉንጭ አየር ማስገባት ጀምሯል። በሩብሽ እንዲህ የሆነው የጉንጬ ከንፈር ጥጉ በሙሉ ቢሆን ኖሮማ ልቤና ነፍሴ ተማክረው እኔን ጥለውኝ ባረጉ። እውነት እውነት ልካንስ የመሳም ጥበብ እጅግ ተራቋል። በሚንት ጠረን አስታኮ በሩብ ጉዳይ ልብ ይሰልባል። እኔ የምልሽ የሚሄድበት ጎዳና ጠረኑ በሚንቴ ናኘው፣ ንፋሱንም ልክ እንደኔ ሩብ ጉዳይ ስመሽ ነው። እውነት እውነት የምጠጣው የእግዜር ውሃ ጣዕም መልኩ ተቀይሯል። ግድ የለሽም አትደብቂኝ ውሃውንም ስመሸዋል። ከሳሙስ ሳይቀር እንደዚህ ነው ለስለስ አርጎ ሸረፍ አርጎ መዓዛ ጠረን ደባልቆ በከንፈር አብሾ ልኮ እንዲህ ነችና ሩብ ጉዳይ ወፈፍ አረገኝ እኮ። እናልሽ ከሳምሽኝ በኋላ ለሩብ ጉዳይ እጅ ሰጠው። ሰዓቱ ሙሉ ሆኖ እንኳን ሩብ ጉዳይ ነው እላለሁ። ከመስታወቱ ፊት ቆሜ ከውስጥ እኔን እያየው መተት አርጋብኝ ይሆን እያልኩ ጠይቃለሁ። ሩብ ጉዳይ ሳምሹ ጉንጭ እንዳብሳለሁ፣ የዳበስኩትን እጄን ሩብ ጉዳይ ስመዋለሁ። ወይ ጣጣዬ ወይ መከራ፣ ግድ የለሽም ልለምንሽ፣ ግድ የለሽም ተለመኝኝ፣ አንድ ያጣላል ወዳጄ ሆይ ሩብ ጉዳይ ደግመሽ ሳሚ። ሲደመር ግማሽ ይሆናል። ከዛ እንትን ሁለቱም ይህን ግጥም ከሰሙ በኋላ ሜሪ ምን አለች? አንተ ብትሳም ምን ልትጽፍ ነበር አለች። አንዳንዴ በጣም የሰው ይበልጥባል። ፍሬ ደግሞ ሳለ ገብቶሃል አለኝ ነበር አለ። በቃ አምነ ናይስ ናይስ። ለእኛም ተረፈ። በጣም ፍጹም። ወደ ሌላ ርዕሰ ጉዳይ ልውሰድ። ድሮ በገጣሚ ለነፍሱ እንደሚኖር ሁሉ ወይም ይመስል ግጥምን በቃ ያቀርበዋል፣ ያሳትመዋል እና ምናልባት ከህትመት ከምትገኝ ትንሽ ሳንቲም በስተቀር ከግጥም ገቢ ማግኘት በጣም ከባድ ነበረ። በቅርብ ዓመታት ደግሞ መድረክ ላይ በማቅረብ ገጣሚያኖች ይከፈላቸዋል እና በጣም ጥሩ ባለው ነው እየመጣ ነው ያ ነገር። በጣም ጥሩ ተከፋይ ከሆኑት የመድረክ አቅራቢዎችና ገጣሚያን መካከል ደግሞ አንተ አንዱ እንደሆንክ ይታወቃል። ምናልባት ይሄ ባህል ጥቂት ናቸው በትክክል በዚህ መንገድ የሚከፈላቸው ይመስለኛል እንዳስተዋልኩት። እና ይሄ ባህል ግጥም ላይ መምጣቱ የሙሉ ጊዜ ገጣሚ ለመሆን የሚያደፋፍርና የሚያስችል ሆኗል። አንተ እውነት ነው። አሁን ያልከው እውነት ነው። በቅርብ ዓመታት እንደዛ አይነት ሁኔታው ተጀምረዋል። አሪፍ ነው፣ እሰየው ያስብላል። ምክንያቱም ብዙ ተከፍሎበት ስለነበረ። አሁን ደግሞ በቅርብ እጅግ በጣም በቅርብ ይሄ ነገር ቀርቷል። እውነት ነው። ምክንያቱም መድረኮች እየተከለከሉ ነው። ስፔሻሊ የግጥም መድረኮች እየተከለከሉ ነው። ትልልቅ መድረኮች አሁን ቆመዋል።
በጣም ማልወደው ነገርና የተከፋሁበት እኔ ብቻ ሳይሆን ብዙ እኔ ብቻዬን ራሱ ሰላማዊ ሰልፍ መውጣት ፈልጌ ሁሉ የእውነቴን እኮ ነው። እውነትን ነው። በእውነት በህትመት ጉዳይ ላይና አቤ ጉበኛ ነው እንደዚህ ያደረገው ብቻውን የወጣው በህትመት ጉዳይና በዚህ በመድረክ ጉዳይ የሚመጡት እንትኖች በጣም 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 ከምታስበው በላይ ጫናዎች። አሁን እኔ ኤዲት አደርጋለሁኝ አርቶት እንደምትሰራለሁ እና ከህትመቶች ጉዳይ ጋርም መጽሐፉን አርቶት የምሰራለት ሰውም ከአታሚዎች ጋር አገናኛለሁ እና ያለውን ልዩነት ስለማየው የሆነ ጊዜ በጣም ከፍቶኝ እንትን ሁሉ ጠይቄያለሁኝ ሰላማዊ ሰልፍ በእውነት ከኢትዮጵያ ደራሲያን ማህበር ጀምሬ እስከዚህ እስከ አብርሆት ድረስ ለመውጣት ብለህ? አዎ እሺ። የህትመቱ ጉዳይ ጸሐፊው ላይ ምክንያቱም የህዝቡን ደስታውንም ሐዘኑንም ታሪኩንም ቁጭቱንም የወደፊቱንም የባለፈውንም የሚናገረው ወይ የሚዘግበው ታሪክ ዘጋቢው ጸሐፊው ነው። ጸሐፊው ላይ ህትመት ሆን ተብሎ በሚመስል ሁኔታ ህትመት ላይ ከባድ ጫና እየተደረገ ነው። እዛው ቦታው ላይ ስላለሁ ልንገርህ። ምን አይነት ጫናዎች? ለምሳሌ አሁን አታሚዎቹ ያን ያህል ብዙ ቢሆኑ አከፋፋዮቹ ብዙ ቢሆኑ መጽሐፍ አዘዋሪዎቹ ብዙ ቢሆኑ ህትመት በጣም ከባድ ዋጋ ጭማሪ ነው ያለው። በዚህ 2 ዓመት ውስጥ ብቻ 5-6 እጥፍ ነው የተጨመረው። አሁን መጽሐፎችን እያየህ ነው። አሁን የመጽሐፍ መሸጫ ዋጋዎችን እያየህ ነው። በጣም 600-700 ለምን መሰለህ? መግቢያው ልክ ታስገባ እኮ ነው። አሁን ለመጨረሻ ጊዜ አሁን የሰጠው ስብራት የሚለው አሁን አዲስ የወጣ ነው። 194 ገጽ ነው። ጃጃው አታሚ የታተመው ለ194 ገጽ 1000 ኮፒ ነው የታተመው። ለአንዱ መጽሐፍ 230 ምናምን ብር ነው የተጠየቀው። የቅርብ ዓመታት ራሱ በጣም 30 ምናምን ብር እያለ አስታውሳለሁ። በጣም አሁን መጽሐፎች ጀርባ ላይ እንደዛ ዋጋቸው የሚጻፍ ደራሲው ምናምን ማግኘት ፈልጎ ቢያገኝ አይጠላም ሳይሆን የህትመት ወጪውን በዛ ላይ ደግሞ ንባብ አሁን ሽያጩን አንድ ግጥም መጽሐፍ አንድ ልቦለድ በቃ ስም እንደው ከሌለ በድሮ እኮ እኛ የምናንበት የጀመርንበት ጊዜ እኮ 30,000-40,000 ኮፒ እኮ ቀላል ነው እኮ አይደል? በደምብ አሁን ወንድም አለም እድለኛ ሰው ካልሆንክ ወይ 2,000-3,000 ኮፒ ለመጨረስ ምጥ ነው። በእርግጥ አሁን እንትን ይሄ ቲክቶኩ ፌስቡክ እና ቲክቶክ አሪፍ ነገር ያመጣው ነገር ያው መጽሐፍ ላይ ብቻ ስላለሁኝ ነው ነገር አሪፍ ያመጣው ነገር ምንድነው? ቅድመ ሽያጭ የሚባል ነገር ተጀምሯል። አሁን በቅርብ ጊዜ አሁን እነዚህ ተስፋ ይሰጣሉ። ግን ይህንንም ማድረግ እየቻለ ያለው እኮ በጣም ጥሩ ስም ያለው ጸሐፊ ነው። ይህ ሌላው ልንገር አሁን እሺ ያልኩኝ ይህን እኔ ጥናት አጠናሁ። ኢትዮጵያ ውስጥ ያለውን የመጽሐፍ ዋጋ ለምሳሌ 200 ፔጅ ያለውን መጽሐፍ ለማሳተም ስንት ብር ይጠይቀኛል? ህትመት ቤቶችን ታጠናለህ። ሰው 200 ፔጅ ትንሹ 180-200 ብር፣ ትልቁ እስከ 250፣ ትልልቆቹ ደግሞ 300 ብር ድረስ ይወስዱታል። እሺ ይሄን ነገር ህንድ ሀገር ባሳተመውስ? ይሄን ነገር መጽሐፍ ህንድ ሀገር ባሳተመውስ? በጣም በሚገርም ሁኔታ እኔ ጠይቄያለሁኝ። በጣም በርካሽ ዋጋ ነው የሚታተመው። በእውነት ነው የምነግርህ። ያውም በነገራችን ላይ ኢትዮጵያ ውስጥ አሁን ያሉ ህትመት ቤቶች በኳሊቲ ደረጃ የውጭ ጋር እኩል ሆነዋል። ደስ የሚለው ነገር ማለት ነው ሳንቲሙን ከከፈልክ በፈለግከው መጠን ኳሊቲ ይሰራል። ድሮ ኳሊቲ ብለህ ትመርጥ ነበር። አሁን በጣም ኳሊቲ ነው የሚሰሩት። በዚህ አመሰግናቸዋለሁ። ዋጋው በጣም ይጨምራል እንጂ በኳሊቲ ነው የሚሰሩት። ጥራቱን ከፈለግከው ግን ህንድ ሀገር ሂደህ በዛ በፈለግከው ኳሊቲ በፈለግከው ጊዜ ታትሞ ይመጣልሃል። በቃ ቀረጥ እዚህ አሁን ለአከፋፋዮች ትሰጣለህ አይደል? አከፋፋዮች ስራቸው ስለሆነ የተወሰነ ፐርሰንት ይወስዳሉ። ይሄ ስራቸው ነው። በቃ የዓለም ህግ ነው አይደል? የዓለም አከፋፋይ ኦኬ። እንደውም ይሄ ቅድሙን የነገርኩህን አሁን እስራኤል ያለውን ልጅ ምናምን ስለ መጽሐፍ እያወራን ደራሲ ሁሉ አያገባውም አለኝ። ነጮቹ ደራሲ ሁሉ አያገባውም። ተሰብስበው ጸሐፊዎቹ እንዴት ነው ምናምን እዛ ህትመት ቤት ይገባል። በአንድ አይነት ዋጋ ሁሉም ቦታ ይሸጣል። ሁሉን ነገር ከበር ስለሚያደርጉ ኤኒዌይስ ሌላ ሀገር ከሌላ ሀገር አሳትመህ እንኳን ብትመጣ ቀረጡ ሌላ ጉዳይ ነው የሚያደርገው። ከዚህ ወደ ውጭ ለመላክ ራሱ እዚህ ያሳተምከውን ከጀርባው ላይ ይሄን ያህል $1 ብለህ ውጭ ላለው ወዳጅ ልትልክለት እባክህ ሽጥልኝ ልትለው
1 ኪሎ መጽሐፍ እንደ ገጹ ብዛት ስንት መጽሐፍ እንደሚይዝ እንትን ትላለህ። በቃ 5 መጽሐፍ እንበለው 5 መጽሐፍ ለመላክ ወደ 2000 ምናምን ብር ነው የምትከፍለው ፖስታ ቤት። የፖስታ ቤት ማለት የኢትዮጵያ ፖስታ ቤት መላኪያ 1 ኪሎ ነው መጽሐፍ ነው። ይሄን ያህል ሺህ ብር ነው ክፈል የምትባለው። ከዛኛው ወደዚህ ይምጣ ቀረጥ፣ ከዚህ ወደዛ ይሄድ ያው ቀረጥ ነው። ቀረጥ መላክ ይባል። እንደው አንድ ወዳጅህን ደግሞ ግድ የለህም እንደው በማዳበሪያ ይዘህልኝ ሂድ የዚህኛውን የኪሎውን ክፈልና ብለኸው አየር መንገድ ሲካሄድም ተመሳሳይ መጽሐፍ ነው ይዘኸው ሄድከው ንግድ ነው። ከሆነ ቁጥር በላይ ተመሳሳይ ከሆነ ንግድ ነው። በጣም እነዚህ ነገሮች ይዤ ሰላማዊ ሰልፍ መውጣት ፈልጌ ነበር። ከዛ ወደዚህ እና ምን ሆነ? አልተፈቀደልህም? ኖ መፈቀድ አለው። እስኪ ቆይ ተረጋጋ፣ እስኪ ያሉትን ነገሮች እናያቸውና መፍትሄ ካለ ምናምን አሉኝ ወዳጅ ዘመዶች እንጂ ወደ ጥያቄው ስመጣ ይሄ ጫና ፈጥሯል። በጣም ጫና ፈጥሯል። አሁን ስፔሻሊ አሁን ግን ስንቱ አሁን ኦኬ እድለኛ የሆነ ወይ ደግሞ ስሙን እንደው በትግል ያገኘ ነው። ለፍተናል እኮ በጣም ለፍተናል። በእግራችን የት ቦታ ሄደን በነፃ ቀርበን ምን ብለን ነው ሰው። አሁን ይሄኛውም ሳንቲም የሙሉ ጊዜ ገጣሚ መሆን ሌላ የሚያግዙ ነገሮች ከሆኑ በምንም ተአምር አይቻልም። ጭራሽ አይቻልም። ስለዚህ ተጓዳኝ የሆኑ ስራዎች መስራት አለብህ። ወይ ሌላ ስራ ሰርተህ ቋሚ ስራ ኖሮ ይሄኛውን መድረኩ እስከ ስንት አንድ እኮ ነው የሚገኘው። ወይ እንደዚህ ተከታታይ ሬዲዮ ድራማዎች የምትጽፍ ወይ ውጭ ላሉ ሬዲዮዎች ድራማ የምትጽፍ ወይ ደግሞ ሌላ በቃ ሊኖርህ ይገባል እንጂ በቃ ግጥም ላይ ብቻ ነው ያለሁት በግጥም እንደዚህ እኖራለሁ። በጣም ሰሌ በጣም የሚገርም የግጥም ቅርጽ ሙከራዎችን የዘይቤ ሙከራዎችን ታደርጋለህ። ጭራሽ እንዲያውም አሁን አንድ ሰዎች ሰሳ የሚሉት ራሱ ሙከራ አለ፣ ስያሜ የተሰጡት ማለት ነው። ስለ እሱ ሙከራ ንገረኝ፣ የቅርጽም የዘይቤ ሙከራ። የሆነ የምትወደው ሙያ ላይ ስትሆን በቃ የተሰጠህም ብቻ ሳይሆን ደግሞ ከተሰጠህም ደግሞ ትንሽ ሌላ ነገር መስራት አለብህ እንጂ ሁልጊዜ በዛኛው መንገድ ጥሩ ነው እኮ በዛኛው መንገድ መሄድ። አሁን ለምሳሌ ጋሽ ጸጋዬ ቤት ተብሏል አይደል? ተተተተተተተተተ የሚለው አይደል? ኦኬ እሱ ሰርቶት ተመራምሮበት ነው ያገኘው። በእድሜውም በምኑም ነው ያገኘው። በወይ በሉም አለ ሰንጎ መገን አለ እያልን ቁጥራቸው በዜማቸው በምናቸው እየቆጠርን ምን ሄዳቸው አሉ። አሁን እኔ ምንድነው ሰሳ እስከዛሬ ድረስ እንግዲህ ማዕት የግጥም መጽሐፎች አንብቤያለሁ። በሰሳ አይነት ፎርም የተጻፈ የለም። ምናልባት ሰሳ 1ም 2ም 3ም ነው የሚለው። ሰሳ ማለት አንዲት እንስሳ ናት ኢትዮጵያ ውስጥ የምትገኝ ልዩ ሌላ የሌለች ናት። ሰሳ ደግሞ ወደፊት እሱን ነገር በተደጋጋሚ ስለምሰራው ራሱ ቤቱን ይዞ ስለሚሄድ ሰሳ ቤት ሊሆን ይችላል። ያ ማለት ሰለሞን ሳህለ ቤት ሊሆን ይችላል ማለት ነው። ስለዚህ ሰሳ 1ም 2ም 3ም ነው የሚለው። አሁን ለምሳሌ አንድ የድሮ ግጥም ላስታውስህ። የኔ ግጥም አይደለም። ብኡታና ሲቃው ጮቱ ሲያበቃ የተፈጥሮ ፍጡር ይላል። ብኡታና ሲቃው ጮቱ ሲያበቃ የተፈጥሮ ፍጡር የተስፋ ሽል ምስል ስትወጣ ጨረቃ ሰማዩ ሲጠቁር። አያው አሁን እዚህ ጋር ብኡታና ሲቃው ጮቱ ሲያበቃ ብኡታና ጮቱ ሲያበቃ የተፈጥሮ ምስል ስትወጣ ጨረቃ። ይሄ ብቻውን ግጥም ነው። አያው ግማሹ መንገዱ ግጥም ነው። ላይኛው ታቹ ግጥም ነው። እሺ የተፈጥሮ ፍጡር ሰማዩ ሲጠቁር ይሄም ግጥም ነው። ሶ 2 ግጥም ሆነ ማለት ነው። 1 2 እንደዚህ የተሞከሩ የተሰሩ አሉ፣ ብዙ አሉ። እኔ ደግሞ የፈለኩት ምንድነው 1 2 3 1 2 3 ለምን አይሆን አንድ መጨመር። ይሄኛው ብቻውን ግጥም መሆን አለበት፣ ይሄኛው ብቻውን ግጥም መሆን አለበት፣ ይሄኛው ብቻውን ሶስተኛው ብቻውን መሆን አለበት። ግን ቤት ለመምታት ብቻ ሆኖ ግን አይደለም። ኦኬ ይሄኛውን ሁለቱን ትተህ ይሄኛውን ብቻውን የምታነበው ከሆነ ብቻውን ግጥም መሆን አለበት። ወይ ደግሞ አይ እኔ መካከለኛውን ብቻ ነው ማነበው ካልክ መካከለኛው ብቻ ራሱን ችሎ ግጥም መሆን አለበት።
አይ የመጀመሪያው ብቻ ይሻለኛል ካልክ የመጀመሪያው ራሱን ችሎ ግጥም መሆን አለበት። ከዛ ከፈለክ ደግሞ ሁሉም ግጥም መሆን አለበት። ይሄኛው አንዱ መስመር እንደዚህ ሄደው ቀጥሎ ያለው የሄደው ሐሳቡን መልቀቅ የለበት። አንደኛውም መስመር ብቻ ቢሆንም ሐሳቡን መያዝ አለበት። ሁለተኛው አንጓ ላይ ሶስተኛውም ላይ መስመሩን መያዝ አለበት። አግድመም ስታነበው መስመሩን መያዝ አለበት። እሱን ጀመርኩ ማለት በጣም ትግል አይመስል ደግሞ ደስ ይላል። ወይ ሲጣፍጥ ሙከራው ብዙ ጊዜ ነው የሞከርኩት። ልክ ያገኘሁት ቀን ማለት ነው የመጀመሪያው እንትን የአፍቃሪ ሰው ትንፋሽ ላይ ያለ 61 62 63 የደጃፍ ወዳጆች የአፍቃሪ ሰው ትንፋሽ የሚለው መጽሐፍ ላይ ሰሳ የሚለውን ግጥም እንድታዩ ትጋብዛችኋል። ሁለት መስመር ግን ልታስታውሰን ትችላለህ? እንደዛ ከሞከርክበት የምታስታውሰው አለ? የለህም? መጽሐፉ አለ። ከሱ ላይ ባንብላችሁ ይሻላል። እስካሁን በቃሌ ብያለሁ። መጽሐፉን ብልላችሁ የመጀመሪያ ኖ እንትን የአፍቃሪ ሰው ትንፋሽ ነው ይሄኛው ሳይሆን ያኛው ሰማያዊ ሰሳ አንድ ይላል። ለምሳሌ አንዱን ነው ማነብልህ። ለምሳሌ አሁን 3 ብያለሁ አይደል? ይሄኛው ብቻውን ይሄኛውን ነው ማነብልህ። ሰሳ አንድ እሺ። ነገረኛ ሰው አመል ሆኖበት በሕግ እያሉት በጠመመ ቀን በጣይ ጠራራ ቢሆንም ብራ ሙላልኝ ያሉት በቀኝ ያልዋለ እየጎደለ አደራ ይዞ እንዲኖር ታምኖ አመሉ ሆኖ የዘር ማንዝሩን እርግማን ደርሶ በራሱ ብሶ የላየታችሁ የመሃል ጎኑ ጋድ ሆኑ ትናንትን ረስቶ ዛሬን ያኖረ ነገር ጨመረ። ብቻውን ነው አንድ ሰው ሁለት ሰሳ ሁለት አይደለም። በሕግ እያሉት ነገር ይመዛል ቢሆንም ብራ ደማቅ ያፈዛል እየጎደለ ደግ ያስተክዛል አመሉ ሆኖ ሰርቆ ይያዛል በራሱ ብሶ ሽጦ ይገዛል ጋድ ሆኑ ከዚህም ይበዛል የክፉ ጥይት ይጠዘጥዛል። ሁለት አሁን 3ቱ አንድ ላይ ሲሆኑ ማለት ነው። ሰሳ አንድም ሁለትም ሶስትም እዚህ ጋር ያለው አለ። 3ቱ አንድ ላይ ሲሆን አይወጣም ከሐሳቡ። ነገረኛ ሰው አመል ሆኖበት በሕግ እያሉት ነገር ይመዛል የጠመመ ቀን በጣይ ጠራራ ቢሆንም ብራ ደማቅ ያፈዛል ሙላልኝ ያሉት በቀኝ ያልዋለ እየጎደለ ደግ ያስተክዛል አደራ ይዞ እንዲኖር ታምኖ አመሉ ሆኖ ሰርቆ ይያዛል የዘር ማንዝሩ እርግማን ደርሶ በራሱ ብሶ ሽጦ ይገዛል የላየታችሁ የመሃል ጎኑ ጋድ ሆኑ ከዚህም ይበዛል ትላንትን ረስቶ ዛሬን ያኖረ ነገር ጨመረ የክፉ ጥይት ይጠዘጥዛል ይላል። ሰው እስካሁን ካነበብኳቸው ሄዱ አሁን የዚህ ሙከራ ነው። ግን ይሄ የቅርጽ ሙከራ ግጥምን በነፍስ ለመጻፍ ከልብ ለመጻፍ የሚደረገውን ፍላጎት አደበዝዞ እስክትለማመደው ድረስ ጉዳዩን እስክታውቀው ድረስ ከጉዳዩ ጋር እስክትገባባ ድረስ መስመሮቹ ሊይዝብህ ይችላል። እንጂ መጀመሪያ እኮ ሁሉም ነገር ሲጀመር ከባለፈው አዲስ ነገር ሲመጣ መንገራገጩ ይኖራል እኮ አይደለ? ጋሽ ጸጋዬ ቤት እኮ ሲመጣ እኮ ምንድን ነው ሁሉ ተብሏል እኮ አይደለ? ልክ ከተለመደ በኋላ ግን አሁን በጋሽ ጸጋዬ ቤት የሚሰሩ በጣም ብዙ ልጆች እንዴት አድርጎ ሰራው የሚለውን ሁሉ ትታውት በቃ ተዋህዷቸው እየሰሩት ነው ያሉት። ይሄኛው ነገር የፕሮሰስ ጉዳይ ነው፣ የጊዜ ጉዳይ ነው፣ ተደጋግሞ መቅረቡ ጉዳይ ነው፣ ብዙ ግጥሞች መምጣት ጉዳይ ነው። ልክ እነዛ ነገሩ አቅርቦቱ ሲሰፋ ሐሳቡ ሲሰፋ ከዛ በኋላ እንትን አውቶማቲክ አይደለ ነገር እየጠብ እያደረገ አይደለም ይሁን ያገኘሃትን ነገር መልሶ ይሰራት አይደለ። መጀመሪያ የነበረው ኮንሽስ መሆን እየጠፋ ማንኛውም ነገር ሰው ግጥም ሲጽፍ እንደሚጽፈው ሊጽፍበት ይችላል። ከዛ በኋላ በቃ ይመጣለታል ነገር ይመጣለታል። ሌላ በጣም የገረመኝ ብዙ ሰው በእንግሊዝኛ ግጥሞቹ ይታተማሉ። አልፎ አልፎ በአረብኛ በፐርሺያን ቋንቋ የተወሰኑ ሙከራዎች አሉ። አንተና የተወሰኑ ሰዎች በሮማንያኛ የታተመ ግጥም አላችሁ። ምን አይነት አጋጣሚዎች ናቸው? እንዴት ሊሆን ቻለ? ኦኬ አሪፍ። የዚህ ነገር መነሻው ሰዓሊ ታምራት ስልጣን ነው። ባለበት ቦታ በጣም ምስጋናው ይድረሰው። በጣም ደግ ጀግና ሰዓሊ ነው። ደግም ሰው ጎበዝ ልጅ ነው። ከሮማኔዎች ጋር እንደዚህ አይነት ግንኙነት ስለ ስነ ጽሁፍ፣ ስለ ስዕል በጣም በየአገሩ ሂዶ የሚያወራ ስራዎቹን የሚያሳይ
ከግጥም ጋር እንደውም ነገር ቅድም ነገር ያለው የመክተፏ የሚለው የስዕል አውደ ርዕዩ ላይ እንደውም መጽሔት አዘጋጅቶ እነግርሃለሁ በኋላ ላይ ብለኝ ነበር። መጽሔት አዘጋጅቶ ያኔ የተዋወቅ ነው በደንብ። እዛ ላይ አንድ ግጥም ስለ መክተፊያ ጽፌ ነበር። ብቻ ወዳጅ ሆነ። ይሄኛውን ሀሳብ ያመጣው እሱ ነው። ከሮማኔዎቹ ጋር ተነጋግሮ የሀሳቡ መድረሻም እሱ ነው። ላመሰግነው እወዳለሁ። ከዛ ከኢትዮጵያ ገጣሚዎችን ምረጥ ሲባል ተመረጠ። ሰለሞን ፍሬዘር፣ ዮሐንስ ሞላ፣ ሳባ መኩሪያ፣ ምልት ኪሮስ፣ በቤተ ማርያም ተሾመ። ቤተ ማርያም ሶስተኛው ኪዳን ቤተ ማርያምን አወቅኩ አይደለ? እነሱ ተመረጥንና ሂደቱ እንዴት ነው የሚሆነው? ሮማኒያዎችም 7 ግጥሞች ይሰራሉ። 3-5 ግጥሞች ምናምን። ከዛ እነሱ ሮማኒያዎቹ ሮማኒያ የጻፉትን ወደ እንግሊዘኛ ተርጉሞ እንግሊዘኛውን ወደኛ ይልካሉ እንዲተረጎም። እዚህም ተርጓሚዎች አሉ። እነ ፍሎረንስ አሰበ። እኛ ጋር ደግሞ ሌላ ግሩፕ አለ። ደግሞ ከተርጓሚዎች ግሩፕ አለ። ኦኬ ሜሮን ጌትነትም አለች ግጥሙ ላይ እሷ ነበር ከተካተታችሁት። እሺ ሮማንያኛው በእንግሊዝኛ ይላካል፣ እዚህ ይተረጎማል። የእኛን አማርኛ ግጥሞች ደግሞ እዚሁ ያሉት ወደ እንግሊዝኛ የተረጉሙትና ለሮማንያዎቹ ይልካሉ። ሮማንያዎች ደግሞ በሮማንያኛ ይተረጉሙታል። 7 ኢትዮጵያ ገጣሚያን ከ7 የሮማንያ ገጣሚያን ጋር ግጥማቸው በአማርኛ፣ የሮማንያዎቹም በአማርኛ በእንግሊዝኛ በሮማንያኛ፣ የኢትዮጵያውያኖቹም በአማርኛ በሮማንያኛ በእንግሊዝኛ ከነ ባዮግራፊያችን ሁሉ ትምህርታችን እስከዛሬ የሰራናቸው ስራዎች ፕሮፌሰሮችም ነበሩ አሉበት። ከዛ ከስብስብ ውስጥ እንደዛ ሆኖ ታተመ። አሁን ደግሞ ኢትዮጵያ ውስጥ ይታተማል ብለን ተስፋ እናደርጋለን። እስካሁን አልመጣም አይደለም ነው? መጣ፣ እጃችን ላይ ገብቷል። ሮማኔ የታተመው እጃችን ላይ መጥቷል። እኛ ደግሞ እንዲደርስ ለሀገር ውስጥ ገበያ እንዲደርስ እንደዚህ የተለፋበትም ስራ እንዲነበብ እሱን ሂደት እየተደረገ ነው። ከዛ ቀጥሎ ደግሞ ጀርመን ሀገር የታተመ መጽሐፍ አለ። ጀርመናውያን የአውስትራሊያ ሰዎች፣ ኦስትሪያ፣ አሜሪካ፣ ፈረንሳዮች ምናምን ሆነው ከኛ ሀገር ደግሞ እኔ ነፍሱን ይማረው ጋሽ ነብይ፣ ምስራቅ ተረፈ፣ ፍሪዘር አድማሱ እንደዚህ 5-6 ከኛም ተመርጦ ወደ ጀርመን ሀገር ሄዶ በጀርመንኛ፣ በእንግሊዝኛ፣ በአማርኛ ዋክስ ኤንድ ጎልድ የሚል ትልቅ መጽሐፍ ታትሞ ምህረት ከበደም አለች። ስዕልም ሙዚቃም ምንም ያለበት ሁሉ አንድ ላይ ያለበት እንዲያሆኗል። እንግዲህ እግዚአብሔር ይመስገን ነው። ግን ባታውቀው ራሱ ቋንቋውን በሌላ ቋንቋ በጀርመንኛ ወይ በሮማንያኛ ግጥምን ስታየው ልዩ ስሜት አለው። ደስ ይላል። ማለት እቺን ደግሞ ምን ብለዋት ይሆን? ከዛ እንግዲህ የነሱ ተርጓሚ ደግሞ በውርስ ተርጉም ይተርጉመው ወይ ሀሳቡን ይዞት ይተርጉመው አታውቀውምና ልብ የሚለውን እዚህ ላይ አድርጎ ነፍሴ የሚለውን አገላብጦት ሊሆን ይችላልና ነፍሴን ልብ ብዬ አንብቤው ሊሆን ይችላል። ጽሁፉም የተለያየ ስለሆነ ግን ደስ ይላል። ነገር ደስ ይላል አይደል? በጣም ያምራል። አይካን ኢማጂን ሰሌ በጣም ለራሴ ጊዜ የምትላቸው ነገሮች አሉ። አንዳንዴ ለተመስጦ ይሁን ለጽሁፍ ይሁን ባላቅም ለረጅም ቀናት ራሱ ከቤት ላትወጣ ከሰው ላትገናኝ ትችላለህ። ምንድን ነው እነዛን የራሴ ጊዜ የምትላቸውን ነገሮች የሚቆሰቁሱት? እንትኑ በጩኸቱ እና በግርግሩ ውስጥ በጣም ተውጬ ነበር ለብዙ ጊዜያት። ሙዚቃ ባለበት ነፍስ በምትሯሯጥበት በምን ቦታ ላይ አለሁኝ፣ የትም ቦታ አለሁኝ። 7-8 ልሆኑ ይችላሉ በሰዓቱ እና ብክንክን ብያለሁኝ። ከዛ በዛም መባከን ውስጥ የተወለዱ ጽሁፎች ሊኖሩ ይችላሉ። አንዳንዴ ደግሞ እርጋታ ውስጥ የሚወለዱ ጽሁፎች አሉ። እስከተወሰነ አሁን እስከባለፉት 5-6 ዓመታት በፊት እኔ ቤት በትንሹ
በትንሹ በቀን ውስጥ 10-15 ሰው አለ። ኦኬ በምንም ተአምር ከኔ ጋር አውርቼ አላውቅም። ፋታ ታጣለህ። በቃ አለ ደግሞ አንድ ጊዜ ከለመድከው ደግሞ ያን ጉዳይ ደግሞ ትፈልገዋለህ። ሰዎች እንዲመጡ ጨዋታው ምኑ በቃ የጋሪዮሽ ነው፣ የማህበረሰብ አይነት ነው። ጋሪዮሽ በለው እንደው ምክንያቱም ሩቲኑ ያው ነው። የሆነ ሰዓት ላይ ግን ወጣሁኝ። ከዛ ስወጣ ደስ አለኝ። በፊት የሌሊት ወፍ የምትቀናብኝ ሰውዬ ነበርኩኝ እኮ። እዚህ ቦታ አሪፍ ጃዝ አለ ሲባል ስሄድ እንቅልፍ በማጣት ስሄድ ነው እንጂ እጄ ምናምን ስገባ ከሌሊት ወፍ ጋር ከራስ ጋር ሁሉ የምታወራበት ጊዜ ሁሉ የለህም። በቃ መጽሐፍ ማንበብ ከተፈጥሮ ጋርም ትራራቃለህ። አሁን እግዚአብሔር ይመስገን በቃ አሁን ምንድነው አሁን 6-7 ዓመት አይታኛል። ዙረት ነው አይደል? ወይ የሆነ ሀገር ላይ ነው የምሄደው፣ ወይ የሆነ ቦታ ላይ ነኝ፣ ወይ እንዳልከው ቤቴ ውስጥ ነኝ። መድረኮች ጠፍተዋል። በመድረክ እንኳን ሲኖር መጀመሪያ አድርጉኝ ነው የምለው። በፊት መጨረሻ አድርጉኝ አይደል የምትለው ሰው ሁሉ እንዲያይህ ምናምን ገባኝ። አሁን ግን ቶሎ በቃ መልክህን አድርሰህ ወደ ጓዳ፣ ከዛ ንባቡንም ጽሁፉን ምኑንም ስትለው እርግት ያለ ነገር ይወጣዋል ደግሞ አንተ እና ፍሬያማ ማረጋ በጣም ይገርማል። በጣም ሰሌ በጣም ነዋይ ደበበን ትወደዋለህ። ነዋይ ደበበን እንደ ድምፃዊ ብቻ አይደለም፣ ዘፈኖቹን እንደ ዘፈን ብቻ አይደለም፣ ዜማዎቹን ብቻ አይደለም፣ በተለይ ግጥሞቹን ትወዳቸዋለህ። እንደውም ገጣሚ ነው ነዋይ ትላለህ። አዎ እውነት ነው። በጣም በተለየ መንገድ ነው የምሰማው። በጣም እኔ ከልጅነት ጀምሮ የንዋይን ስሰማ እናቴ የጥላሁን በጣም አፍቃሪ ናት። ንዋይንም ትወደዋለች። ግን እኔ ንዋይን ስሰማ ሰው ሲያጠና ሙዚቃ እየሰማ ያጠናል አይደለ? ተው በቃ ከዛ ጥናቱን አቋርጬ እቺማ ደግሞ ምንድነው ትላለሁ። የዘፈኖቹን ርዕሶቹን እንኳን አይታቸው ከሆነ ማለት ነው ርዕሶቹ ራሱ ከሌሎች ዘፋኞች የዘፈን ርዕስ የተለየ ነው። እውነትህን ነው። ገዳም፣ የፍቅር ገዳም፣ አልዋሽም፣ አሜን፣ የበረሃው ንፋስ። አሁን ዘፈን ብሎ የበረሃው ንፋስ የሚያወጣል፣ የበረሃው ንፋስ ብሎ የሚያወጣል። በጣም እያንዳንዱ የሚያነሳቸው የጥቅምት አበባ ሁሉ ነገሩ። ከዛ እንትኖቹ ደግሞ የግጥሞቹ የሚገልጽበት መንገድ ሲያወጋ ቃለ መጠይቁን አይተኸው ከሆነ በጣም ንዋይን ከመውደድ የተነሳ ልንገርህ፣ ከደብረ ታቦር አዲስ አበባ መጣሁ። ስመጣ የንዋይ ሰፈሪት ነው አልኩኝ። እውነትን ነው እንደመጣ። ከዛ ወደ ቦሌ አካባቢ አሳይተውኝ ሄድኩኝ። ያኔ እኮ እሱ አሜሪካ ነው ያለው። ይገርማል። አላውቅም ነበር ብቻ እሱን ፍለጋ ሄድኩኝ። ግን እንደማገኘው እርግጠኛ ነኝ። በነገሮች እርግጠኛ ሆናለሁ። መለስ ከመጨረሻ መሻቴ ድረስ ከሻትኩኝ ለምንድን ነው ማጣው? እሱንም ብዙ ጊዜ እንትን ስላልኩት እንደማገኘው እርግጠኛ ነበርኩኝ። ስለ ግጥሞቹ ምናምንና አግኝቼ ሁሉ መቼ እንደማወራው ሁሉ አስብ ነበር። ምን እንደማወራው ስለ ግጥሞቹ ነው፣ ስለ ግጥሞቹ ምን እንደማወራው ሁሉና ለመጀመሪያ ጊዜ ያገኘሁት ባንቻየሁ አለሙ ጋዜጠኛዋ እሷ አንድ መጽሐፍ ነበራት የበረሃ ምናምን የሚል የእሷ መጽሐፍ እንትን ነበር፣ ብሔራዊ ነበር የታተመው የተመረቀው። የምረቃቱ ዕለት ግጥም አቅራቢ ነበርኩ፣ የክብር እንግዳ ነበር። ከዛ አቅራቢዎቹ ሲያቀርቡ እንኳን ደህና መጣህ አላሉትም እላለሁ፣ እንኳን አላሉት እላለሁ። እኔ እንድለው እኮ ነው። ከዛ አልኩት እንኳን ደህና መጣህና ንዋይ እንደዚህ ነው ብቻ የሆነ ጊዜ ኑሮን አብረን እናወጋለን። ግን እድሜ የሚበደር ቢሆን ራሱ 2 ዓመት ላንተ አበድር ውጭ ላይ 2 ዓመት ብቻ ሌላ ማን ሊሰማ ይችላል አልኩት። ማለት እንደኔ ሆኖ ማን ሊሰማ ይችላል? ቴዎድሮስ ጸጋዬ ራሱ ቴዎድሮስ ጸጋዬ የሪዮቱ 6 ኪሎ ታስታውሰዋለህ? እንዲሁ ኦፍ ኮርስ በደንብ በጣም ነው ንዋይን የሚወደው። በጣም ነው የሚወደው። ከኔ ጋራ ክርክር ለሱ ካሴቶቹን ምኖቹ ደግሞ በመሸምደድም አንደኛ ነው። ማን ታንጎ በዚህ ዓመተ ምህረት ነው ያተመለት፣ እንትን በዚህ ዓመተ ምህረት ነው ያተመለት። ስለዚህ እኔ ነኝ በደንብ እሱን የማውቀው ታሪኩን እኔ ነው የምወደው ይለኛል። ኧረ እባክህ እኔ ነኝ የምወደው። አሁን የበረሃው ንፋስ ላይ እኮ
በረሃ ሄጃለሁ ሁሉ እለዋለሁ ማለት ነው። በጣም በተለይ የምትወደው ግጥም አለ? ብዙዎቹን ወዳቸዋለሁ፣ ግን ይሉኝታ የሌለሽ የሚለው ኃይለኛ ነው። እሱ ኃይለኛ ነው በጣም መስመሮች። እኔ በጣም ነው አይን ወዳለሁ። በነገራችን ልጅ ከቴዲ ጋር መጨመር ነበረ ሶስተኛ ሆኜ በጣም ቴዲንም እወደዋለሁኝ። የንዋይ የልጅነቴም ስለሆነ ነው። ነው ቴዲ ብለህ ቴዲ ጸጋዬ ጋር ጨመር ነበር ክርክሩ ላይ። ኦኬ እንትን ይላል ምንድን ነው ይሉኝታ የሌለሽ የማታውቂ ነውር፣ ለካ እንዲጨካኝ ነሽ አንቺ ምግባረ ስውር፣ ፍቅሬም ትርጉም አጣ ለተረታ መቼ፣ እንግዲያው ከእንግዲህ እኔም እስከ መቼ፣ አንቺም ወዲያ ሂጂ እኔም እስከ መቼ፣ እንግዲያው የበራ የቤታችን ክፍት አደረ በልህ፣ አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ። ከዛ እዚያ ላይ ከዛ ቀጥሎ ያለው የሰመመን አሁን ይሄ መጽሐፍ ነው እንጂ ሙዚቃ ነው። በጣም ድርሰት ነው። የህልብ እንጀራ ነሽ የባህሩ ሽንፍር የጠዋት ጤዛ ነሽ። ዜማ ስለማልችል የባህሩ ሽንፍር የጠዋት ጤዛ ነሽ፣ የሰመመን እንቅልፍ የህልም እንጀራ ነሽ፣ መፈቀርን እንጂ ማፍቀርን አትወጂም፣ አንቺ ሆነሽ ቀረሽ ተፈቃሪም ከጂም። ሌላ ጉዳይ ነው። በጣም ነው የምወደው ነው። በስመ አብ እያንዳንዱ አሁን የበረሃ አውሎ ንፋስ የበረሃ አውሎ ንፋስ ገዳም የፍቅር ገዳም የጥቅምት አበባን ስትሄድ እነ አሜንን ስትሄድ አልዋሽምን ስትወስደው ኃይለኞች ናቸው። በጣም ዝም ብሎ ፕሪንት ቢደረጉ የሚያስደነግጡ ናቸው እኮ። ለዛ እኮ ነው በቃ እኔ አሁን ወደ ዘፈን ግጥም ላይ ስገባ ሁሉ ተጽዕኖ አለብኝ ማለት ኦኬ፣ እንደዚህ መሆን ነው ያለበት። አሁን እኔ የጨመርኩት ምንድነው ስቶሪ መኖር አለበት የሚለውን ነገር ከስቶሪ ጋራ በጣም ጓደኛ ሆኛለሁ። እሱ መኖር አለበት ብዬ ነው እየሰራው ያለሁት አሁን። ግን በዘፈን ግጥም ደረጃ ከልጅነት ጀምሮ ንዋይ ዜማውንም አሁን ለአስቴር ከበደ የሰጣትን ሌሎች ዘፋኞች የሰጣቸውን ሙዚቃዎች ስታይ ግጥማቸው ሌላ ጉዳይ ነው። ስሜታቸውም ይለያል። አሁን የአስቴር ከበደ ዘፈኖች እኮ በጣም ኃይለኛ እንትን አላቸው፣ አታችመንት አላቸው ለሚወዳቸው ሰው። የሆነ አይ ቲንክ የሆነ የንዋይ ማጂክ አለ የሆነ አስማት አለ። ልስልስ አድርጎ ከፈለገ ደግሞ እንደዚህ የሚያደርገው አሁን ለምሳሌ የበላይ ለኝና ነው። ከፈለገ ደግሞ እንደዛ አንዘርዝሩ ላይ ኦኬ። አሁን ደግሞ አሁን በቅርብ የወጣው ሲንግሉ የጎንደር ሌላ ጉዳይ ነው። ልክ ነህ። ግጥምም እንደሚጽፍ ሰምቻለሁ። የራሱ ኖርማል ግጥም ኖርማል ግጥሞች ይጽፋል። ሜቢ ፐብሊሽ ቢያደርግ በእናትህ ቢያሳትም። እኔ አሁን በቅርቡ አገኘዋለሁና ናይስ ሲዘፍን ግን አየሁ መድረክ ላይ አንዴ ብዙ ጊዜ እየሄድኩኝ ፎቶ እነሳለሁኝ። እኔ የማልወደው ሰውዬ ግን ደግሞ ያቺኛዋ ነገር አለች አይደል፣ ነግሬሃለሁ፣ አገኘዋለሁ የምትለው ስሜት በቃ አገኘዋለሁ። ገሌ ነገራችኋለሁ፣ ዘርዝራለሁ። እንደዚህ ነበረ፣ እንደምንገናኝ እርግጠኛ ነበርኩኝ፣ እንደዚህ ነበረ ምናምን። ሰው ያላገኘዋለሁ አገኘዋለሁ ብለህ የለም ጋሽ ጥላሁንና ጋሽ ሚኒሊክ ከዘፋኞቹ ጋሽ ሚኒሊክ ጋሽ ጥላሁን በማለፋቸው ምክንያት ገባኝ። የዘፈን ነገር ከተነሳ ደግሞ በቅርብ ደግሞ የዘፈን ግጥሞች እየመጡ ነው። በተለይ የሚካኤል በላይነህ ያሉት ዘፈኖች በጣም ተወዳጅ ሆነዋል። በጣም እኔ ግን ማለዳን የጻፍክበትን ድባበት ነገርን ደስ ይለኛል። ማለዳ አሁን ቅድም ስናወራ አላልኩሽም ነበርን ስናወራ የልደቷ ቀን ነው ታሪክ ቀጥሎ የመጣ ታሪክ ነው ብያለሁ። ይገናኛል ከአንዱ ታሪክ ወደ አንዱ ታሪክ ምክንያት ካራክተሮቹ አሉ። የተሰፈር ሄዳሉ። አሁን ለምሳሌ የአዳም ረታ መረቅ ላይ ያሉት ወይ ግራጫ ቃጭሎች ሙሉ ነው ይወስዳል መንገድ ያመጣል መንገድ ላይ ያሉት አንዷ ከአንዷ ጋር የምትገናኝበት አይነት መንገድ አለ አይደል? ልክ እንደዚህ አይነት ነው ግጥሞቹ ላይ ያሉት። እና ማለዳ ላይ አንዱ ካራክተር አለ። ያ ካራክተር ሌላኛው ግጥም ላይ ደግሞ አለ፣ በሌላ ፎርም ሆኖ አለ። ግን እነሱ ነብሶቹን የመረጥኳቸው የእሱን ነብሶች የሚሆንባቸውን ነብሶች ተመርጦ ሚኪ ኦልሬዲ እንትኑ ዜማውን ሰርቶት ነበረ። ዜማው አልቆ ነው የነበረው። ከዛ በኋላ ነው ስክት ሚኪ ነው ቆንጆ አድርጎ ሰሩና
በማለዳ ደስ ይለኛል እና ለመምቴ በጣም ብዙ ሲያጠያይቅ ነበር። ለመምቴ ሁሉም ሰው ያውቀዋል ለመምቴ ምን እንደሆነ። ለመምቴ መሆኑን ነው የማያውቀው። ያ ነገር ለመምቴ ነገሩን ሁላችንም እናውቀዋለን። ሁላችንም ከልጅነት እስከ እውቀት እናውቀዋለን። በጣም ፍቅር ሁሉ አለ በጣም እና ይሄ ነው እንዴ ለመምቴ የሚለውን ነገር ነው ያላወቁትና እሱን ልንገራቸው። ልክ እንደ ዳክዬ ደግሞ እንደዋኔ ይላል። ዳክዬ እንግዲህ ወንዝ ላይ ባህር ላይ የምትኖር ናት። ዋኔም እንደዛው ደግሞ የሚገርም የዜማው ቦታ ነው። ልክ እንደ ዳክዬ ደግሞ እንደዋኔ ዙሪያሽን የምከብ ለመምቴሽ ነኝ። ለመምቴ ምንድን ናት? ድሮ ልጅ እያለን ውሃ ላይ እንጫወታለን። የረጋ ሐይቅ ላይም ጠጠር እንጥላለን። ምንጭ ላይም ጠጠር እንጥላለን። እና ትንንሽ ክቦች ይፈጠራሉ አይደለ? ልክ ሲያርፍበት ትንንሽ ክቦቹ እነዛ ለመምቴ ነው የሚባሉ። ለመምቴ ማለት ያ ነው። አሁን ጋሽ ገብረ ክርስቶስ ደስታ ሰዓሊና ገጣሚ ሞገድ እኮ ወይም ሞገድ ነው አይደለ? ሞገድን ደግሞ በግጥም ሲገልጸው ምን እንደሚለው ታውቃለህ? የባህር ቅርድዳት ነው የሚለው። በእውነት ደስ አይልም? ሞገድ ነው የባህር ቅርድዳት። ይሄ እንደዚህ የተገማሸረ የሚመጣው አለ አይደለ? እሱ ሞገድ እኮ ነው። መሀሉ ውቅያኖሱ መሀል ላይ ሲሆን ሞገድ ይሆናል፣ በጣም ከፍም እያለ ምናምን። ግን ወደ ዳርቻው ሲመጣ እንዲህ ያለ የሚመጣው እሱን የባህር ቅርድዳት፣ ባህር ሲቀርድዳት ፖለቲካ ያደረገው ነገር እየሆነ በጣም ይገርማል። አሁን ዙሪያሽን የምከብ ለመምቴሽ ነኝ። ለመምቴ ትክክለኛ ቃሉ ነው። ሙዚቃው እንዴት ነው የሰማው? እንዴ ነበርክ እኮ ያኔ ነው የሰማው አንተ? እውነትህን ነው? በእውነት በስመ አብ እድለኛ አመመኝ እኮ ያኔ ታስታውሳለህ? እንደ ወራት እንብላ ተረበስኩኝ። ለምንድን ነው? ይኸውልህ ዴቫ የዘፈን ግጥም ላይ ምናምን ሲነሳ ሁልጊዜ ከሚናደዱት ሰዎች ነኝ። ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደዚህ የሚሆነው? ማለት አሪፍ ዜማ እያለው ግጥሙ የሚበላሽ ይወጣል። ገጣሚ ጠፍቶ ነው ያልኩ ሁልጊዜ እናደዳለሁ። እና ለምን አንተ አትገባም ይሉኛል። ሙዚቃው ላይ የሚያሉት ምናምን እንደምገባ አውቀዋለሁ። ግን ጊዜ ይጠብቃል። ጊዜ አለ፣ በቃ የሆነ ጊዜ አለ። ጠበቅኩት እና ጊዜው መጣ ማለት ነው። ጊዜው ሲመጣ የጠበቅኩትን ጊዜ አስታወስኩት። እርብሽ ብሻረ ከዚህ በኋላ ማዕት ስራዎች መጥተዋል፣ እየመጡም ነው። አሁን በሚገርም ሁኔታ አንድ ሙሉ አልበም ጨርሻለሁ። አሁን ዱንያ ያንተነህን ጨርሻለሁ። ማዕት የጨራረስኳቸው አሉ። ከዛ መነሻዎቹም አሉ። ጸዲ ያለች ዳዊት ጽጌ የተወሰነ ፓርት ስለሆነ እሱ ልተው። ጸዲ ያለች ጸደንያ ገብረ ማርቆስ የኔ ቀለም የሚለው ከዛ ሚኮ መጣ ምናምንና ትደርስበታለህ እኮ ልክ ስትደርስ ያኛው ነገር ደግሞ ትዝ ይልሃል። የታለፍከው ለምንድን ነው ይሄው አምጣ ምናምን ነው አይደለም፣ ራሱ ይመጣል፣ ጊዜው ይመጣል ምናምን። ከዛ ደግሞ በሚወደድ በምንወደው ወዳጃችን ነው የተዘፈነው። ምርጥ ሆኖ ለምን ራት እበላለሁ በለው እኮ በቃ ነተስሉ ነበር። በእንጦጦ በምን አድርገን አይደለ የመጣ ነው ድራይቭ አድርገን። ከዛ ነው በቃ እኔ ቤት አድርሱኝ አልኩ። እኔም ለመጀመሪያ ጊዜ መሰለኝ እኔ በሌላ አጋጣሚ በጣም ገና እዛ ስቴጅ ሳይደርሱ ትንሽ የሰማኋቸው ዘፈኖች ነበሩ። ግን እንደዛ ከደረሰ በኋላ እኔም ለመጀመሪያ ጊዜ ነው ያንተን ግጥሞች የሰማኋቸው። አንድ ቃል ራሱ በጣም በድንጋጤ ከሰማኋቸው ውስጥ ነበሩ። ያንተ አገጣጠም ነው በጣም ሰው ባያውቀው እንኳን ማን እንደጻፈው ቶሎ የሚለዩ ነገሮች አሉት። አንድ ቃል ሾርት ስቶሪ አይመስልም? በጣም አንድ ቃል በቃ አንድ ቃል ተንፍሽ ነው የሚላት። ልጁ ያሳዝነኛል። ይዘ ስቶሪ በጣም ብዙ ወንድ ደግሞ የሚሆንበት ቦታ ነው። በጣም ደግሞ ክሊፑንም የምወድህ ማደንቃ አንተ ስለሰራኸው የእውነት ተጠማመሰ ታንኪ ሶ ማች። በጣም ደስተኛ ነኝ ባይዘ ስለሰራሁት። ለምን ቅድም ያልከው ሙሉ ክብ ከሚባሉት አጋጣሚዎች ለእኔ አንዱ እሱ ነው። እኔና አንተ ባህል ማዕከል መድረክ ላይ እንተዋወቃለን። በጣም በልጅነት እድሜ ሁለታችንም ስቶሪ እናነባለን፣ ግጥም እናቀርባለን። ከዛ ሌላ መስመር ውስጥ ደግሞ ሄደን በኋላ ላይ በዚህኛው እድሜ ላይ ደግሞ አንተ የጻፍከውን ዘፈን ግጥም እኔ ቪዲዮ መስራት ለእኔ ሌሎች ብዙ ቪዲዮዎች ብሰራም አንተም ደግሞ ብዙ ግጥሞች ብጽፍም
ያ ግጥምጥሞች በጣም ደስ ይላል እና በጣም ነው ደስ ያለኝ። በጣም ደግሞ ይሄዳል። ሌላ ክብ እንሰራለን። ብዙዎቻችንም በመጀመሪያ በህትመት መጽሐፍቶችን ሊመጡ ይችላሉ ብለን የምንጠብቀው አጫጭር ልቦለዶችን ነው። አንተ ግን ከሌሎች ደራሲያን ጋር በመድብል መልኩ ከወጡት አጫጭር ልቦለዶቹ በስተቀር በራስህ የብቻ ልቦለድ መጽሐፍት እስካሁን አልወጡም። አንድም መጽሐፍ አልወጣም። በምን ምክንያት ነው እንደዛ ሊሆን የቻለው? አንደኛ አንድ ስቶሪ ከሰራ በኋላ ያኛውን ስቶሪ ወደው ደግሞ ተቀጥላ ነገር ይኖረዋል ወይ ደግሞ ከዚህ የበለጠ ማለት መጀመሪያ በግጥም ቀጥሎም በግጥም ስለመጣው ስቶሪው ላይ ስመጣ በጣም ጠንክሬ መምጣት ነው ያለብኝ ብዬ ነው ማምነው። ከዛ ደግሞ የጠፉኝ ስቶሪዎች እስከዛሬ ድረስ ያናዱኛል። ማለት ሀሳባቸውን ደግሞ መጽሐፍ ሁሉ የማይቻል አይነት ነው። ያን ስሜት ፍጹም ሊመጣ አይችልም። አሁን እንግዲህ በጥሪ ያቀርበናል በደጃፍ በኩል እሱን እንጠብቃለን። ከዛ ውጭ ግን አሁን የጨራረስኳቸውን ስራዎች አሉ። የጨራረስኳቸው ስራዎች የሆነ ጊዜ እንደውም ርዕሱን ነግሬ ነበር። ርዕሱን ልንገራቸውና ወይንስ ዝም ልበል? ደስ ይለናል እንጂ ያጫጭር ልቦለድ ስራዎች እባክህ ንገረን። ያንቺ ነገር የብዙ ወንድ ብሶት ነው ብቻ አይደለም ነው። ስለዚህ አይ ነው ያንቺ ለማት ነገር ነው። በጣም በጣም ናይስ። መቼ ሊወጣ ይችላል? አሁን አንድ 3 መጽሐፎች እየሰራሁ ነው። አርቶት እየሰራሁ ነው። 2 መጽሐፍ ነው አክቹዋሊ አሁን እየሰራሁት ያለሁት። ከዚህ ከሁለቱ በኋላ አንድ ታላቅ ሰው የህይወት ታሪክ እሰራለሁ። ኦኬ። በፍጥነት ፈልገውታል። አርቶቱን ነው ሙሉ ታሪኩን ኦኬ ሪከርድ አድርጌ ምን ብዬ ሙሉውን ማለት ነው። ኦኬ። ኢንተርቪውን ጨምር በቃ ሙሉ ከአንድ ተነስቼ ማለት ነው። ናይስ። ልክ እሱን እንደጨረስኩኝ ይሄኛውን ለቀማዎች ምናምን ነው የሚቀሩት እንጂ ታሪኮች ተመርጠው አልቀዋል። ተደራራቢ እንዳይመጣ መጽሐፎቹ የሆነ ትወዳታለህ ይሉኛል አልወዳትም ምናምን የሚል ርዕሱን ኤግዛክት ሽሽት ነው። እሱ ልቦለድ አለህ እንዴ? በእናትህ እሱ ልቦለድ አለ፣ ግን በእንትን የቀየርኩት ያኔ ግቢ ውስጥ ሆኖ እንደውም ሰለሞን ታደሰ የሚባል ልጅ አማርኛ ተማሪ የሪፖርተር ጋዜጣ ካርቶኒስት የነበረ የና እያሌው ወዳጅ እሱ ህሊና ጋዜጣ ላይ ወጥቶ ነበር። ህሊና ጋዜጣ አንተ ህሊና ጋዜጣ ላይ እኮ ማለት ስራ ሰርተሃል እኮ። አዎ፣ ግን እኔ ምንም ምትመት የለኝም። የሚገርም ማለት ኮፒ እኔ ጋ ምንም የለም። ኧረ ያለህ እንትን ግጥሞች ምናምን አይኑ አውቃለሁ። ኧረ እኔ ጋ ምንም የለም ነው የምልህ። ኦኬ፣ ሴራን እንጠይቀዋለን። ኧረ እባክህ እንጂ ልቦለዶች ሁሉ ምናምን ይወጣሉ። 3-4 ስራዎች ወጥተዋል። በጣም ያኔ ብዙ ግጥሞች ምናምን ወጥተዋል፣ ግን ያሳዝናል። ምንም ኮፒ የለኝም። ኤኒዌይስ እሺ፣ ህሊና ላይ ወጥቷል። ያኔ ህሊና ላይ ወጥቷልና እንደውም ስዕሉን ሲስለው በግተራ ላይ ቁጭ ብሎ አንደኛው ጭንቅላቱ የሚወዳት አለ። የሆነ ሰውዬ ቁጭ ብሎ 3 ጭንቅላት ነው የነበረው። ኧረ እባክህ በካርቱን ወዳትም ምናምን የሚል እሱን ነገር ወደ ምን ሆነ የሆኑ ሰዎች ወሰዱት እና የአንድ አፍታ ቋት ብለው ወሰዱት ማለት የሆነ ጊዜ ላይ አጫጭር ፊልሞች ይሰሩ አልነበረ? ሙዳት ተያዥብኝ ነው እንጂ ያሉት። እኔ የአንድ አፍታ ቋት ሌላ ሙዳት ተያዥብኝ የሚል የቪሲዲ አጫጭር ፊልሞች ምናምን የሚሰሩት ልጆች አሉ። አሁን ታዋቂ ሆነዋል። እነሱ ከህሊና ጋዜጣ ላይ ወስደው ፊልም አደረጉት። ማን ጻፈው ብለው? ሰለሞን ሳለ ብለው። እውነትህን ነው? በእውነት ርዕሱን ቀይሮ ሙዳት ተያዥብኝ። በምንም ተአምር ሙዳት ተያዥብኝ የሚል ርዕስ ልሰጥ አልችልም። ጉዳዩንም ምኑንም ከዛ ተለጥፎ ሙዳት ተያዥብኝ እንደ ኮሜዲ አድርገውት ነው ማየት ራሱ ይገርማል። ሰው ነው ደውሎ የነገረኝ። ፈረንሳይ ለጋ ሲሆን ያሉ ፊልም ቤቶች ላይ ተለጥፎ አማኑኤል የሚባል ልጅ ነው ሰለሞን ሙዳት ተያዥብኝ የሚል ጽፈሃል እንዴ ነው ሲሄድ ሳየው ሽሽትን ነው የቀየሩት። ራሱን አድርገው ርዕሱን ብቻ። አዎ። እና ደግሞ በቃ የማይሆን ነገር ነው ያደረጉት። ዝም ብሎ ሙጭልፍ ተደርጎ የሚሰራ አይደለ። ከዛ አገኘኋቸው፣ ልጆቹን አገኘኋቸው። ምንድን ነው ያደረጋቸው? ኧረ እንከፍላለን፣ ያለህበት ጠፍቶን ነው፣ ጋዜጣ ላይ አግኝተነው ነው ምናምን፣ ያው ስምህን ጽፈናል ምናምን አሉ። እና 800 ብር እንከፍልሃለን አሉ። እኔ 800 ብሩን ተውትና ስሜ ይጥፋ አልኩ። በቃ ከቻላችሁ ቪዲዮውን አጥፉት፣ ካልቻላችሁ ቢያንስ ግን እንትኑ ላይ ፖስተሩ ላይ ለየሀገሩ የምታሰራጩት ፖስተር ላይ አጥፉት
በቃ በዚህ ነው የተለያየ ነው እውነትህን ነው። በእውነት። ከዛ በኋላ ግን ስለ ቆጨኝም ስላናደደኝም በቃ ከእጅህ የወጣ አይነት ነገር ነው ነገርየው። እና የአንድ አፍታ የአንድ አፍታ ቋት ሳይሆን አልወዳትም ወዳታለሁ በሚል ፌስቡክ ላይ የዛሬ 7-8 ዓመት ልክ ፖስት አደረኩት። በምንድን ነው ፖስት ያደረኩት? በወዳት ኑሮማ ምንድን ነው ፕሮፋይሏን 10 ማየት ነበረብኝ እንዴ? ስለማልወዳት ግን ፕሮፋይሏን ፕሪንት አድርጌ ቦርሳዬ ውስጥ ይዤዋለሁ አይነት እያለ ነው የሚሄደው በሶሻል ሚዲያ። በዛው ነው። ደንዙዙ የሚባል ለማህበራዊ ሚዲያ በተለይ ለፌስቡክ የምትጠቀመው ገጸ ባህሪ ይፈጥራል። ደንዙዙ እንዲህ ያለ፣ ደንዙዙ እንዲህ ቦታ ሄዶ እንዲገጥሞት ምናምን የሚል እንዴት ሊፈጠር ቻለ? እሱ ገጸ ባህሪ ራሱ ብዙ ጊዜ ለፌዝ ነው የምትጠቀምበት። ይኸውልህ ማዕት ድንዝ አለ፣ ማዕት ድንዝ በጣም አለ። እሺ አገር አቀፍም አለ። ድንዝናን ማከፋፈል እንችላለን። አለ ግን እዛ ደረጃ ላይ ደርሰናል። ኤክስፖርት ማድረግ እንችላለን። እሺ በፊት ግን ዓለም አቀፍ ድንዝናዎችን አነብ ነበር። ኮሜዲ ነገሮችን ታነባለህ አይደለ? ወደ ሀገርኛ ይመጣሉ። ኦኬ የሌላ ሀገር ስታነብ ወደ ሀገርኛ መቀየር ይችላሉ። ድንዝዙ የኢትዮጵያ ብቻ አይደለም፣ ከውጭም የመጣ ውጭ አሁን የአሜሪካን ደርት ጆክስ የሚል አሁን ብዙ አለ። እኛ ጋር ያሉ ድንዝዞች አሉ። የእነሱን ወደ ኢትዮጵያ ፎርም መቀየር፣ ዓለም አቀፍ የሰማኋቸውን ያነበብኳቸውን ሁሉ ወደዚህ እዚሁ ያየኋቸውንም አንድ ላይ እንደገና የፈጠርኳቸውንም አንድ ላይ አድርጌ። የሚገርመው ነገር ብዙ ሰው ይደውላል። እኔን ነው ወይ? እውነትህን ነው። እግዚአብሔር አንዱ ተጣላኝ። ሆን ብለህ ነው አይደል አለኝ። እኔን ነው ልክ የሆነ እሱ ያደረገውን ነገር እኔን ነው። ኧረ አይደለም። ይኸውልህ እንደ አጋጣሚ ደግሞ የእሱ ድንዝዝና እኔ ከህንድ ያነበብኩት ነው የነበረው። የእሱ አይደለም እንዳዊ ቤት ያለው ከህንድ ቤት ያለ ማን ተተርጉሞት ይሆን ምናምን ብቻ ያነበብኩት ነው። ወደኛ ፎርም ነው የቀየርኩት። እሱንም ኃላፊነት እሰጣለሁ። ምንድን ነው የባለቤትነት እንትን እሰጣለሁ። ልክ ስጠየቅ በነገራችን ላይ ድንዝዙ የኔ ፈጠራ ብቻ አይደለም። ዓለም አቀፍ ድንዝዝናዎችን ወደኛ ፎርም ቀይረን አሁን የነርሰዲን ቀልዶችን ስትወስድ በቃ ዓለም አቀፍ ማድረግ ትችላለህ። ልክ እንደዛ ማለት ነው። የአለቃ ገብረሃናን ብንችል ዓለም አቀፍ እንደምናደርገው ሁሉ ማለት ነው። ለምሳሌ ድንዙዙ ምን አደረገ? ሚስቱ ሃኒ አለችው፣ ይሄ ጎረቤታችን ሰውዬ እኮ አዲስ የገቡት ወደ ስራ ሲሄድ ሁሌ ሚስቱን ከንፈሯን ስሟት ነው የሚሄደው። ኧረ እባክሽ! እውነት? ለምን አንተም ታዲያ እንደዛ አታደርግም አለችው። ያምሻል እንዲህ ሴትዮ፣ እኔ የት አውቃታለሁ? ቲፒካል እንደዚህ ታገኘኛለህ አንዳንዴ ፌስቡክ ላይ አይ ነው ልክ እንደዚህ። አሁን ይሄ ማን ነው? የሆነ ሀገር ነው ይሄ ግን አሁን ወደ ኮንዶሚኒየሙ ታመጣዋለህ። ወደ ኮንዶሚኒየሙ ታመጣዋለህ። ኮንቴክስቹዋላይዝ ወይ አንድ አዳፕት ማድረግ አይነት። ለምሳሌ አሁን እኛ ሀገር የነበረ በሻይ ውስጥ የነበረ እኔ የማውቀውን ታሪክ ወደ ድንዝዙ የቀየርኩት ድንገር። እኛ ሀገር ሻይ ብርቅ ነበረ ድሮ። የውበት መገለጫው ራሱ የሀብት መገለጫው ሻይ ነበር። እንደው ገሌ ደህና ነው ሲባል እሱ ምን በቀን 2 ብርጭቆ ሻይ እየጠጣ ምን ይሆናል ነበር ይባል ነበረ። እውነት ነው። እንደው ገሌ ተሳምሮባት ማማር ብቻ የተወለወለ የሻይ ብርጭቆ መስላለች ይላሉ። ሻይ አሪፍ ነበርና ኦኬ እኛ ጋር ውድም ነገር ነው ምናምን። ድንዝዙ ሻይ ሊጠጣ ፈልጎ ሻይ ቤት በር ላይ ቆመዋል አራዳዎቹ። ሻይ አለ አለ። አዎ አለ። የአንድ ብር ስንት ነው አለ። እንግዲህ 1 ብር ወይ 2 ወይ 3 ነው ያለ። 9 አሉት። እንደው የሚያመጣውን እንይ ብለው ማለት ነው። እሺ ብሎ ገባ። ከዛ ለአስተናጋጇ እኛ እንከፍላለን ስጭው 9 አሏት። 9 ሻይ ተደረደረለት። እሺ አንዱን ሲለው 2 ነው። 6ኛው ላይ ላበላቡ ሆኗል። ልጆቹ አልቻሉም፣ ሳቃቸውን መቆጣጠር አልቻሉም።
ለቀቁት ሳቃቸውን። ቀና ብሎ አይተው እቺ ነገር 10 ናት መሰለኝ አለ። ይመቸው እና በቃ ልክ እንደዚህ ነው አገርህም ላይ ያለውን። ኦኬ አሁን ይህን ታሪክ እኔ የማውቀው ታሪክ ነው። ሰው ግን ወደ ድንዙዝ ሲመጣ ዓለም አቀፍ ይሆናል። አሁን በቮድካም ሊጫወቱት ይችላሉ፣ በቢራም ሊጫወቱት ይችላሉ፣ በውስኪም ሊጫወቱት ይችላሉ። ልክ እንደዛ ነው። እና አንዳንድ ጊዜ ደግሞ ማምለጫም ነው ድንዙዙ፣ ማምለጫም ነው። እንዴት ማምለጫ ማለት ምንድን ነው? ፊት ለፊት የምትፈለግበት ሰዓት ነበር አይደለ? እንደዚህ ብልሃል፣ እንደዚህ ብልሃል። ከካራክተሩ ጋር መሿለኪያ ነው የሚሆነው። ገባኛ። እና ከማይገናኝ ሰው ጋር ሁሉ ያገናኙታል። አረ እሱ ድንዝዝ አይደለም እንዴ? እሱ ድንዝዝ ነው እንዴ ይሉሃል። ማን ነው እሱ? ስለሆነ ሰው እንደጻፍካም ነው። አዎ ማን ነው እሱ? በስመ አብ። ግን አንዳንድ እንደዛ ታደርጋለህ አንተ። ይህ ነገር 10 ነው መሰለኝ አንተ። ራጅ ኋላ ታዲያ ለምን ተፈለገ እንዴ? ዋናው እሱ አይደል? ስለዚህ በጠርጠራቸው ልክ ታዲያ እኔ ነኝ ያለኝ ገጣሚ ነው እንጂ እስከ ዛሬ ግራ የሚገባኝ ጭራሽ ገጣሚ ሆነው። በስመ አብ። 2 ሞትን እባክህ አስታውሰን። 2 ሞትን በልልኝ በእናትህ። 2 ሞትን ነገርየው ከጸሐፊውም ጋር ከነዋሪውም ጋር ከምኑም ጋር ያለው ቁርኝት በጣም ከባድ ስለሆነና ጉዳዩ ምልልሶቹም ደስ ስለሚሉኝ 2 ሞትን እወደዋለሁ። 2 ሞት ስለ ወንበር ስንጽፍ ስልጣን ነው እያሉ፣ ስለ መንገድ ስንጽፍ ስደት ነው እያሉ፣ ስለ መጮህ ስንጽፍ አመፅ ነው እያሉ፣ ስለ መሳቅ ስንጽፍ ምጽአት ነው እያሉ፣ ቅኔ ሳንናገር ቅኔ እያናገሩ በብረት ካቴና እኛን አሳሰሩ። መታሰሩ ሳያንስ አስበን ያልነውን ሳያስቡ ሰምተው፣ አስበን ያልነውን ሳያስቡ ሰምተው ካቦ ሰጡኝ ጋራ ያላልነውን ሲሉ እኛን አሰቀሉ፣ እኛን አስገደሉ። መሰቀሉም ሳያንስ መገደሉም ሳያንስ ለውጭ ለወራጁ አጉልተው እንዲታይ ሀረግ በወረሰው መቃብራችን ላይ በማያገባቸው ገብተው ተቀጠፉ የሚል ሞት ለጠፉ። 2 ሞት። ብዙ ገጣሚዎች ቲክቶክ ላይ የምናያቸው ነባር ገጣሚዎች አይደሉም። ራሳቸውን በቲክቶክ ያሳወቁ ናቸው። እንዳንተ ቀድሞ በሌላ በህትመትም በመድረክም የታወቀ ሰው ብዙ ቲክቶክ ላይ የመጣ ብዙ የለም። የተወሰኑ እንዳሉ አውቃለሁ። ግን ቲክቶክ ላይ እንድትመጣ ያስወሰነ ነገር ምንድን ነው? እኔ በፍጹም ቲክቶክ መኖሩንም አላውቅም ነበር። ለካ ኮቪድ የምናምናምን ጊዜ በፊት ሁሉ ነው የነበረው። ለካ እውነት ነው። በቅርብ አታውቅማት። እኔ አሁን ዓመት ሊሆነኝ ነው። እውነት ነው። በእውነት ነው የምነግርህ። እንደዛ ነው የምገምትህ። እሺ። በምንም ተአምር እንትን ላይ ፌስቡክ ላይ ይመጣል የሆነ ቪዲዮዎች እና አይጣፍጡኝም። ዝም ብለህ ታልፋቸዋል። ከዛ ከእንግሊዝ ሀገር የሆነ ቲያትር ተምሯል። የእናንተ በጣም ጂኒየር ነው። ኦኬ። ደወለልኝና ቲክቶክ ዙረት ማን ክንዴ የሚባል ልጅ ዙረት የሚል እንትን አለው እየዞረ በየቦታው ምናምን። እሺ። ሰው ቲክቶክ ላይ ከአንተ ጋር መስራት ትፈልጋለሁ። ቲክቶክ አካውንት ክፈትና በሳምንት 1 ቀን ሰኞ ቀን ስለ ስነ ጽሁፍ ብቻ የሚወራበት እፈልጋለሁ አለኝ። እሺ። እኔ አሁን ቲክቶክ ምንም የሚገባኝ ነገር አይደለም። ስለዚህ ይሄ እንደ ስራ ከሆነ ኦኬ፣ ሰዎች ይመጣሉ፣ ሰዎችን ጽሁፍ አስተያየት መስጠት ነው ምናምን፣ ትከፍለኛለህ ነው ዲል። በቃ ከፍልሃለሁ። ተስማማን። ግጥም ነው ሌሎችም ጽሁፎችን ስነ ጽሁፍ በተመለከተ ስዕልን በተመለከተ ማለት የስዕል እውቀት ኖሮኝ ሳይሆን ኦኬ፣ ስዕል ሰሞኑን የት ነበረ ኤግዚቢሽን እንዴት ነበረ ምናምን፣ ኦኬ ዓለም አቀፍ ስዕል ሽያጮች እንዴት ናቸው፣ ወይስ እነማን ምን አይነት ስዕሎች ሰርተዋል ምናምን እያነበብክ ትዘጋጃለህ። ብቻ የሆነ ሳምንት ርዕስ ይሰጣል። እዛ ርዕስ ላይ ትዘጋጃለህ። በሳምንት 4 ቀን ነው በወር 4 ቀን ነው የማቀርበው። ኦኬ። ስንት ተዋዋል? ቆንጆ ብር ተዋዋል። እሺ። ሀሪፍ ብር፣ ቆንጆ ብቻ ሳይሆን ሀሪፍ ብር። እሺ።
ለካ እንዴት ይሄን ያህል ብር ሊከፍለኝ ወሰን አልኩኝ። ለካ ጊፍት ይባላል፣ አንበሳ ይሄንንም ይባላል፣ አታውቅም አንተ? ቡችላም ይባላል። አላውቅም፣ ምንም ነገር አላውቅልህም። እኔ የሆነ ጊዜ አንበሳ አምጥተው ግጥሙን ልጨርስ የምን አንበሳ ነው ብያለሁ። የእውነት እግዚአብሔር የእውነት ነው ነገር እሺ ለካ ስንት ሺህ ብር ነው አላውቅልህም። ቆይ ግጥሙን ልጨርሰው አንዴ ይሄን አንበሳ አንሱልኝ ብያቃለሁ። ከዛ በኋላ አንበሳ ተሰጥቶኝ አያውቅም። አንበሳ ገፍተህ ነው? አዎ ገፍቼ ነው፣ ጦር አለብኝ። እሺ ያንበሱት እሺ ብቻ ብዙ ብር ነው ዲል ያደረግነው። አንድ ወር 2 ወር ምናምን። ከዛ ይሆን 1000 ፎሎወር እስኪኖር ድረስ ላይቫት መውጣት አትችልም ምናምን። ብቻ ግን ፌስቡክ ላይ ቲክቶክ ጀምሬያለሁ። ይኸውነት አካውንቴ ምናምን አልኩኝ። ያው ሞላ። ስለዚህ ጀመርኩኝ፣ በሳምንቱ ጀመርኩኝ። ላይቭ መውጣት ጀመርኩ። እሺ ምኑም ህጉም አይገባኝም ምናምን። እሺ ልክ አንተን ነው የምትለው አንተ። የሆነ ቤት ገብተህ የሆነ ግጥም ሲነበብ አሪፍ ነው። ቀጣይ ደግሞ ማን ነው የሚያቀርብ ነው ነገሩ። በቃ ቆዩ እንጂ ግጥም ልናወራ አይደለ እንዴ? አሁን እዚህ 7ኛው መስመር ላይ ካልቸራል ኮንፍሊክት ነው። በቃ ለምንድን ነው እንደዚህ ያላችሁት? 7ኛው መስመር ላይ 9ኛው መስመር ላይ ምናምን ለካ እንትን ሸጋ ሲባባሉ የነበሩት ሰዎች እኔን ጠመዱኝ። በስመ አብ ነው እንዴ? ሌላ ሰፈር ነው እንዴ ያለሁት? ሌላ እስካሁንም አይገባኝም። እስኪገባኝ ድረስ ግን ግጥም ያለበት ቤት እየሄድኩኝ ኧረ ይሄኛው ግጥም አልክ አይደለም፣ ይሄኛው አሪፍ ነው፣ እቺኛዋ ግጥም ብትደገም ምትስል ለካ መድገምም የለም፣ ሁሉም ለማቅረብ ነው የሚያሰፈስፈው ላይቭ ላይ። አዎ እንጂ መጀመሪያ አሪፍ የነበረውም ግጥም 7 ጊዜ ብትሰማው ምን ችግር አለ? አይ ወደ ቀጣዩ ግጥም ጥሩ ነው አሪፍ ነው፣ ወደ ቀጣዩ መጥፎ ነው የሚባባሉት ነገር የለም። ይገርማል። ኦኬ እንደዚህ ከሆነ እኔ የራሴን ጉዳይ መጀመር ነው ያለብኝ አልኩ። በቃ እኔ ቤት የምትመጡ ሰዎች ግጥም 5 ጊዜ ሊደገም ይችላል። ዜማችሁ ልክ ካልሆነ ዜማውን የሆነ አንድ ዜማ ተይዞ ነበር፣ የሴት አንድ ዜማ የወንድ አንድ ዜማ ተይዞ ነበር፣ አንድ አይነት አነባበብ። ዝም ብለህ ሬዲዮ ላይ ብትሰማው ወይ ምናምን አንድ ሰው የሚያነበው የሚመስል። ግጥም ደግሞ እንደዛ አይደለም አይደል? ስሜቱ ሁሉ የተለያየ ነው አይደል? ስለዚህ በቃ ኦኬ ከውጣ ከስሜቱ እዚህ ይሄኛው ግጥም ገሌ ያነበበበት ዜማ ነው። ይሄኛው ግጥም ደግሞ ጥሩነቱ ብዙዎቹን ሰማቃቸው። ከዛ ይኸውልህ በጣም ግጥም የሚወዱ ብቻ ነው የሚመጡት። 10 ሰው እውነትህን ነው። ሌላ አይዞህ ላይ እኮ ብዙ ነው ያለው። 1000 ይላል ያገሬ ሰው ማአት 10 ሰው ምናምን። ከዛ ግን እየወደዱት መጣ ነገርየውን እየወደዱት መጡ። በቃ በጆሮዬ በአይኔ ምናምን ያየሁት ልዩነት ምንድን ነው ታውቃለህ? የድምፅ መመሳሰል ጉዳይ፣ ዜማ መውሰድ ምናምን አሁን ሙሉ በሙሉ በሚባል ሁኔታ ቆመ። ናይስ። እሱ በቃ በጣም ደስ አለኝ። ከዛስ ሌላ ቤቶች በሙሉ እነዚህም ኃይለኛ ፎሎወር ያላቸው በሙሉ ግጥም ላይ ማውራት ጀመሩ። ናይስ። ይሄኛው እንዴት ነው? ይሄኛው ምንድን ነው? ኦኬ ልክ እኔ ግጥም ሳነብ ነገርኩ። 100 ግጥም ባነብ በሳምንት ውስጥ 3 የኔን ብቻ ነው ማለት 97ቱን የሌላ ሰው ነው ማለት ሳነብ። በዚህ ዓመተ ምህረት ነው የታተመው፣ ዋጋው ይሄን ያህል ነው፣ እንደዚህ ነው፣ እንደዚህ ሙሉ መረጃውን ሰጥቼ ከዛ ይሄኛውን አንብቡ፣ ይሄኛውን አሁን ወደዱት። ያው ይሄ በፊት ግንፍል ብለው ነገር አለ ነገርየው ሳይገባ ኧረ ተው እባክህ ይሄ እንትና ግጥም ነው ወይ መጀመሪያ ተናገር የገሌ ነው ብለህ ወይ ዘርፈህም ከሆነ አደባባይ ላይ ተናገር ምናምን የሚለውን ነገር አሁን ዲፕሎማት ሆንክ። ኖ ወደዱት ነው እንጂ ወደዛ አልሄድኩም። ገባኝ። እነሱ መምጣት ጀመሩ። እነሱ መጡ። አሁን እንደውም 4-5 ስራዎች አሁን የሰራሁት ራሱ ከዛ የመጡ ናቸው። የኔን መጽሐፍ አርቶቶች ስራለን ምናምን የሚሉ ማለት ነው። ምክንያቱም እሱ ስላለ ነው። እንዲያ ነው ነገሩ። ይሄ ከተነሳ ሰሌ በጣም ብዙ ገጣሚዎች በተለይ ታናሾችን አፍርተሃል ቢባል ማጋነን አይሆንም። በአርቶት ስራ በተለይ ሰበብ መጽሐፍት ሊታተሙ ሲሉ ወይም የአንድ ሰው ባይሆን እንኳን መድብሎች ሊታተሙ ሲሉ አርቶት ሰራ ጀምረ ከአጻጻፍ እስከ አነባበብ ድረስ ሰዎችን በጣም ቅርጽ በማስያዝ መልክ በማስያዝ ዘይቤያቸውን እንዲያገኙ በመርዳት ድምፃቸውን እንዲያገኙ የራሳቸውን ድምፅ ስል ይሄ ዝም ብሎ የጎረሮን ብቻ ሳይሆን የአስተሳሰብ ድምፃቸውን እንዲያገኙ በመርዳት በጣም ትልቅ አስተዋጽኦ ታበረክታለና ይህን ነገር ስታደርገው እንደ ስራ ምናልባት አሁን የአንድ አርቶት ስራ ስትሰራ የሚከፈልህ ክፍያ ይኖራል፣ ግን እንደ ስራ ብቻ እንዳልሆነ ገምታለሁ።
ሌሎች ፍላጎቶች ግቦች ምን ሆነው ነው? ኢቭን እኔ አሁን አርትዖት ላይ ስራ ሲመጣ ክፍያ ስጠይቅ በጣም አሪፍ መጽሐፍ ከሆነ የምጠይቀው ክፍያ ትንሽ እንዲወጣ እፈልጋለሁ። ኦኬ አስበው ህትመቱ ያለበትን ሁኔታ ነግሬሃለሁ አይደለ? ለህትመት ያን ያህል ከፍሎ ለአርትዖት ለእኔ ያን ያህል ከፍሎ ለአዳራሽ ከፍሎ ለምን ከፍሎ አልሸጥ ብሎት 3-4 ዓመት ይህ ልጅ የት ነው ሳንቲሙን የሚያመጣው? ስለዚህ እኔ ማገዝ የምችለው ነገር ይሄ ነው አይደለ? አሪፍ ስራ ስለሆነ ብዙ እንትን አያበዛብኝም፣ ብዙ ሰዓትም አይወስድብኝም ምናምን። ስለዚህ በነፃም ልሰራው እችላለሁ። የዛ ወቅት ላይ እንደው ደንደን ካለ ኪሴ ትንሽ ደግሞ ጊዜ የሚወስድብኝ ከሆነ ሁለተኛ አይነት ስራ ከሆነ እሱ ላይ ትንሽ ከፈ። በጣም የማይሆን ስራ ከሆነ አይ ቢቀር ይሻላል፣ እንደው ሌላ ሞክር። ኦኬ መጀመሪያ ስራውን ካየሁ በኋላ ነው ክፍያ የምጠይቀው። ሳላይ አይደል አይቼ ነው ምን ያህል ጊዜ ወስድብኛል ምናምን የሚለው ነው። ከዛ ሀሪፎቹ ሲመጡ በዚህ አይነት መንገድ ኦኬ ካራክተሮቹ እንደዚህ ናቸው፣ ይሄኛው እንደዚህ ነው፣ ይሄኛው እንደዚህ ነው የምለው እርግጠኛ ሆኜ የምነግርህ ስነግራቸውም እርግጠኛ ሆኜ የምነግርህ ነገ እኔ ድሮ ዕለት ይሄኛውን ቦታ ላይ እመጣለሁ እያልኩ አይደለ የመጣሁት እኔ የነበረኝ ውጣ ውረድ አለ አይደለ እሱን እንዲያዩት አልፈልግም። ግን አደራ ነው የምላቸው ማለት እኔ ይሄኛውን ያደረኩት ሳንቲም ኑሮኝ አይደለም ምናምን ኑሮኝ አይደለም። ነገ ደግሞ እናንተ ተከትሎ የሚመጣ ልጅ አለ ሳንቲም ከሌለው አድርጉለት። በቃ ይሄ ብቻ ነው። በቃ የሚቀጥለውን ከኔ ቀጥሎ ያሉት አሉ እነሱ ደግሞ እነዛኞቹ እንዳይጎዷቸው ሰውኛ ነገሩ እንዳይበረክት እንደው ለከርስከም ሊኖር ይችላል። ግን አደራ እንደማስቀመጥም ነው። ናይስ አደራ እንደማስቀመጥም ነው። ናይስ የአፍቃሪ ሰው የሚለው መጽሐፍ መግቢያ ላይ አንድ አገላለጽ አለ። ራሱ አጠቃላይ መጽሐፉ ስለ ፍቅር እንደሆነ ብዙ ግጥሞችም ስለ ፍቅር ናቸው በጣም እና መግቢያው ላይ አበርክቶነቱ ስለ ፍቅር ለሚኖሩ ሁሉ ይላል እና እኔ ደግሞ ያጫረብኝ አንድ ጥያቄ ነው። አንተ ስለ ፍቅር ነው የምትኖረው? አዎ። እንዴት ነው የሚገለጸው በሚኖረውና በማይኖረው ሰው መካከል? ፍቅርን ታከብረዋለህ፣ ታፈቅረዋለህ። ፍቅርን ታከብረዋለህም ታፈቅረዋለህም። ልክ እዛ ቦታ ላይ ስትሆን ሳታከብረው ሳታፈቅረው አበርክቶነቱ ሊደርስ አይገባም። የኖርከው ግን የሚመስለኝ ግጥም አለ ብትልልን ደስ ይለኛል። ከ5-4 ኪሎ ስንት ሺህ እርምጃ ነው የሚል 1 ሺህ እርምጃ ነው። 1 ሺህ እርምጃ ነው። እንዲህ ሁሌ ቀኑ ሲመሽ እንዲህ ወደ ማታ ስካር ለብሼ ብርድ ያስጥል ይመስል ሲጋራ ለኩሼ በ5 ኪሎ መንገድ 4 ኪሎ ድረስ እመላለሳለሁ። አንቺ ሆዬ እያልኩኝ አንጎራጉራለሁ። አንቺ ልጅ አንቺዬ ሰመመን ይመስል ናፍቆትሽን አዝዬ ከ5-4 ኪሎ እመላለሳለሁ። መፍትሄው ምን ይሆን ይህን ካንቺ ይሻለሁ። ደግሞ ዲልና ድንገት ቆምላለሁ፣ እሷን አስባለሁ። በቀደም 3 ሆነው ትናንት 4 ሆነው የምወዳትን ልጅ በመሃል አጅበው በዚህ ነው ያለፉ። ጭር ብሏል ጎዳናው። አሁን እዚህ የሉም። ጎዳና ዳሪዎች፣ በረንዳ ዳሪዎች፣ ማጅራት መቺዎች ሁሉም እዚህ የሉም። ጭር ብሏል ጎዳናው። እንጀራ ፈላጊ ሹፌር የሚነዳው ላዳ ታክሲ ብቻ ሽው ይላል እንዳሻው። የሹፌሩም የኔ የሁለታችን መንገድ ትርጉሙ ልዩ ነው። እሱ እንጀራ ብሎ እኔ ፍቅር ብዬ እመላለሳለሁ የሄደችበትን መንገድ ተከትዬ ይመስክር ጎዳናው የስካር እርምጃን ስንት ጊዜ እንደቆጠርኩ። ይመስክር ጎዳናው የቆመችበት ጋር ስንት ቀን እንደቆምኩ። እዚህ ቦታ ነበር ድህረ ምረቃ ውቅያኖስ ፊት ለፊት ሳቂ ጓደኛዋ የሆነ ቀልድ ነግራት ስትስቅ የነበረው። እዚህ ቦታ ነበር ጥቁር ጓደኛዋ በሳቋ የሳቀው። ወይ ሳቋ መላእክት ስመው አውርተውት ፍልቅልቅ እንደሚል የ6 ወር ጨቅላ ይህን ሳቅ እኮ ነው ያፈራ ይመስል ልቤ ላይ ተክላ ቀልቤን የነሳችኝ በሳቅን ይንገድል። ወይ ሳቋ
አሁን ቀጭን ጓደኛዋን በስካር ደፍሬ ደውዬ ላናግራት፣ ቀልዱን ድገሚልኝ እባክሽ እኔም ልሳቅ ብዬ ልጠይቃት። ሳቋን እያሰብኩኝ ቆሜያለሁ፣ በብርዱ ቆሜያለሁ፣ በሌሊት ድህረ ምረቃ ውቅያኖስ ፊት ለፊት። መቆሜን እንዳየ ላዳ ታክሲ መጣ። ጠየቀኝ ኮንትራት። እባክህን ሹፌር ምንድን ነው ኮንትራት? ይልቅ እሱን ትታ የምወዳትን ልጅ የትም ቦታ ሄደ የትም ብለህ አምጣት። ምንድን ነው ኮንትራት? ይህ የላዳ ሹፌር እንጀራ ፈላጊው ስካሬን ረስቶ ብደቴን እንዳየው ከንፈሩን መጦልኝ ሄደ ባለ ታክሲው። ውይ ከንፈሯ ደግሞ አንድ የዋህ አፍቃሪ በእሷ ፍቅር ታሞ ወዲያው ነው የሚድን በከንፈር ተስሞ። ስም የለሽ ከንፈሯን በሐሳቤ እየሳልኩኝ ያለቀ ሲጋራ ጥዬ እየለኮስኩኝ በስካር እርምጃ መንገዱን ቀጠልኩኝ። 5-4 ኪሎ 1000 እርምጃ ነው። የሚወዱትን ማጣት ግን ምን የሚሉት እርግማን ነው። በቀደም ሮብ ዕለት ሙዚየሙ ፊት ለፊት ለአንድ የኔ ቢጤ መጹተው ነበረ። በሳንቲሙ ፈንታ መጹታኝ ፈገግታ ምን ነው ድኜ ባደርኩ የዛኑ ቀን ማታ። አይኗ ያው አይን ነው ከአይን የተለየ ከብርሃን ጎልቶ ወግቶ ያሰቃየ። ወይ ታምር ይላል ሰው እንደኔ ያላየ። ወይ ታምር በአይኗ በከንፈሯ በስካር ሰክሬ ከዋክብት የጻፉት ዕጣ ፋንታ ክፍሌ ይህ ነው መጥፎ ድሌ ወይኔ። እና እኔ እሷን እንዳልሳለም በቃል እየገደለች በቃል እየደለለች በሳቅ እየገደለች፣ እሷ ግን እዚህ ስትመጣ ማርያምን ትሳለማለች። እኔ መሳለማለሁ መሳለም አይበለውና በሷ ፍቅር ተጸብዬ አገኝ እንደው ብጽህና። እና የሰከረው ሰው ጸሎት ተሰማ ሲባል ባልሰማም እኔ ግን ጸልያለሁ ተሰምቶ የማውቅ ጸሎት እግዚአብሔር ጸሎቴን ሰምቶ ለኔ ላፍቃሪው ያመጣት። አባት ሆይ እንደወዳት ፈቅደህልኝ የሚወዱትን አለማግኘት ምን የሚሉት ፍርድ ነው? ኧረ በማርያም የማርያም ልጅ እንዲሆን አርገው። እሷንም ምንድን ነው በላት የኔንም ልብ አጠንክረው። በሲጋራና በስካር ተቃጥዬ እኮ ልሞት ነው። አገልጋይ ያንተ ባሪያ እምለምነው እንዲህ ነው። ታውቃለህ የኔን ሁኔታ፣ ታውቃለህ የልቤን ሚስጥር። ቃል የለኝ እንዳላወድስ ድምፅ የለኝ እንዳልናገር። እኔ እንደው ምስኪን ፍጡር ነኝ በፍቅር የምቸጋገር። እንዲህ ላለሁ እንዲህ አላለሁ። ያለቀ ሲጋራ ጥዬ ሌላ ለኩሳለሁ። አንቺ ሆዬ እያልኩኝ ቁልቁል ወርዳለሁ። አፍቃሪ ገጣሚ ሰዓሊ ቆማሪ የሚቃጠሩበት ሮሚና ካፌ ማለዳን አልፌ ጆሊባር አጠገብ በሀሳብ ደርሳለሁ። መጠጥ ያደከመው ስካር ያናወዘው እኔን አገኛለሁ። በዛ በውድቅት ሌሊት ሚኒባስ ታክሲ ባይኖርም ድምፅ ግን ይሰማል። ረዳት ይጮሃል። አንድ ሰው ሜክሲኮ እያለ ይጣራል። በዛ በውድቅት ሌሊት በሌለ ሚኒባስ እሷ ስትገባ እመለከታለሁ። ሚኒባስ ይሄዳል፣ እኔ እመለሳለሁ። አንቺ ሆዬ እያልኩኝ አንጎራጉራለሁ። አንቺዬ ሰመመን የሆነ ናፍቆትሽን አዝዬ 5-4 ኪሎ እመላለሳለሁ። መፍትሄው ምን ይሆን ይህን ካንቺሻለሁ። 5-4 ኪሎ 1000 እርምጃ ነው። የሚወዱትን አለማግኘት ግን እንደምን ያለ ፍርድ ነው። አንድ ሰሞን ላይ በተለይ ደጋግሞ ያምህ ነበረ። 2-3ቴም ሆስፒታል ገብታል። ለብዙ ወዳጆች ስጋት የነበረ ጊዜ ነው እና እሱ ጊዜ አልፎ በጣም ባሪፍ የጤና ሁኔታ ላይ ነው አሁን። አዎ ተመስገን። ምንድን ነበር መሰለህ የሆነ የአንጀት መጠላለፍ የምናምን ጉዳይ ነበርና እሱ የመጀመሪያው ሲጠላለፍ አንጀት ተቋጥሮ ነበር። የሆነ አንጀት የሚቆረጥ ነበረ። እሱ ተቆርጦ የሆነች የተረሳሽ ነገር ነበረች ሆድ ውስጥ። ብዙ ኮምፕሊኬሽን ነበር። በጣም ከባድ። ወደ 7 ጊዜ ነው ኦፕራሲዮን የተደረገው። አስታውሳለሁ። ሰው ለማለፍ የሚከብደው ነው በጣም። እኔ አሁን ስቃይ ምንም አይመስለኝ ማለት የመጨረሻውን ስቃይ ተሰቃይቼዋለሁ። እውነትህን ነው። በእውነት በቃ ቤተሰቦቼ ስላሉ ነው እንጂ የወጣው ወጪም በጣም ከባድ ነው የወጣው ወጪ። በዚህ አጋጣሚ ቤተሰቦቼን በሙሉ አመሰግናለሁ፣ ስላገዙ አመሰግናለሁ። አንድ ኦፕራሲዮን ይቀረኛል፣ ግን
ረስቼዋለሁ ማለት ሁሉ ይቻላል። ማለት በቃ አሁን ህመም የለብኝም፣ ምን እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ሁሉ ሰላም ነው። አንድም ሁለት ጊዜ ሁለት ኦፕራሲዮኖች መተህ ጠይቀኸኛል። እና እንደ ወንፊት ነው ያለው ያኛው ዘፋኙ። በጣም ለምጄዋለሁኝ። አንተ በጥሩ ሁኔታ ታስተናግደዋለህ፣ ግን ደግሞ መደጋገሙ ደግሞ በጣም ለምናውቀው ለምናይ ሰው ደግሞ በጣም ከባድ ነበር። በጣም ከባድ ጊዜ ነበር። የመጨረሻ ነገር ነው ጊዜ ከፈቀደ የሚሆነው። በቃ እኔ ዝግጁ በመሆንበት ሰዓት የመጨረሻ ናይስ። እና አሁን በጣም አሪፍ ሁኔታ ላይ ነው። ተመስገን። የእውነት ያን ሁሉ ላሳስበው እንዴት ብሎ ህመሙን ለሰው መግለጽ አይቻልም። 24 ሰዓት 365 ቀን ለአመታት ነው የታመምኩት። ችዬው እኮ ነው በቃ የኖርኩት። በቃ ችዬው ማለት ሰው እንኳን አለፈ ለጠላት አይስጠው የሚባል ህመም ነው የነበረው። ሽቦ ከአንጀት በሄደ ቁጥር በዚህ ጋር ይመጣል፣ ይሄኛውን ያማል፣ ደግሞ በዚህ ጋር ይመጣል፣ ይሄኛውን ያማል፣ መተኛት አትችልም ምናምን። ከዛ ማደንዘዣው በጣም ብዙ ከመውሰድ የተነሳ ትለምደዋለህ። ማደንዘዣውን ትለምደዋለህ፣ ሰውነት ይለምደዋል። ነገርየውን አላወቁትም። ይኸውልህ ተክለ ሃይማኖት 2 ጊዜ፣ ኮሪያ ሆስፒታል 2 ጊዜ፣ ራስ ደስታ፣ ሚኒሊክ፣ ከዛ አዲስ ህይወት ዶክተር ዳንኤል ዘመንፈስ ቅዱስ ፋይናል ያገኘው ችግሩን እሱ ነው የነበረውና እሱን ማመስገን እፈልጋለሁ። ከዛ ይሄን ነገር ሁሉ እንግዲህ 7 ጊዜ የግል ሆስፒታል ሳምንት 2 ሳምንት የተኛ በተለያየ ጊዜ 7 ጊዜ ወጪውን ዝም ብለህ ስታስበው አይደለም በጸሐፊ ምናምን አይደለም። ዶክተር ዳንኤል ዘመንፈስ ቅዱስ እሱን ላመስግነውና ከዛ ጀርባ የአክስቶቼ ልጆች ትልቁን ስራ የሰሩት እነሱ ናቸው። ከዛ ደግሞ ወዳጆቼ፣ ጓደኞቼ፣ ወንድሞቼ፣ እህቶቼ እነሱም በቃ ስታመም ሆስፒታል ድረስ አብረው እያደሩ ቤተክርስቲያን እየወሰዱ ጸበሉም ጦሙን ሁሉንም ነገር እንዳለ በሙሉ አመሰግናለሁ። ናይስ። ወደ መጨረሻ ጥያቄ መጥቻለሁ። ተወልደ ያደግክባት ደብረ ታቦር ዩኒቨርሲቲ በቅርብ ጊዜ አንድ አክብሮትን ሰጥተዋል። ምንድን ነው እሱን ግለጽልኝ። ለብዙ ሰዎች ይሄ ትልቅ የህይወት እድል ነው። ምናልባት ቅድም የተነሳንበት ሌላ ክብም ይመስለኛል በጣም ደብረታቦር ዩኒቨርሲቲ በአሁን በዚህ ዓመት በጣም ከተመሰረተ ጀምሮ በስነ ጽሁፉም ላይ በሳይንሱም ላይ በማንኛቸው ምርምሮች ላይ ትልቅ ስራ እየሰራ ያለ ዩኒቨርሲቲ ነው። ከአስተዳደሩ ጀምሮ እስከ ተማሪዎቹ ድረስ በጣም የሚገርም እንቅስቃሴ የሚያደርጉ ናቸው። ማህበረሰቡን የሚረዱበት መንገድ ዩኒቨርሲቲውን ብቻ ሳይሆን ዙሪያው ከተማ ውስጥ ያለውን ገጠር ያለውን እየወረደ እየሄደ ውሃ እየቆፈሩ ለከተማው ውሃ እያመጡ ለገበሬው አስተራረስ ዘመናዊ ዘዴዎችን እያሳዩ በጣም ትልቅ ተቋም ነው። በጣም የሚከበር ነው። ስለዚህ አሁን የዶክተር አነጋግረኝ ነው ፕሬዚዳንቱ። በሱ ስር ያሉት ማኔጅመንቶቹ እንዳለ በጣም የሚገርሙ ሰዎች ናቸው። ኢቭን የሚያቋቁሙት ላይብረሪ የስነ ጽሁፍ ምሽት አለ። ደብረታቦር ጉኔ የባህል ምሽት አለ። ጉኔ ባህል ባንድ አላቸው። በጣም የሚያምር ነው ተቋሙ። የያዙት ነገር በጣም የሚያምር ነው እና እኔ ሲሄድ እንደነገርኩ ወደ ክፍለ ሀገር ሲሄድ የትኛውም ሀገር ሲሄድ ከእናቴ የመጣው ጉዳይ ላይብራሪዎች ውስጥ መጽሐፍ መኖር አለበት። ስለዚህ እየለመንኩኝ ያው መዘክር ለምናለሁ፣ ጓደኞቼን ለምናለሁ። መዘክር ይኩነን በጣም ላመሰግነው እፈልጋለሁ። ልሄድ ነው ባካችሁ ምናምን ስል መጽሐፍ ይሰጡኛል፣ ወስጄ እሰጣለሁ። በጦርነቱም ባለፈው በጦርነት ለተጎዱትም ወጣት ላይብራሪዎች ይኖራሉ፣ የህዝብ ላይብራሪ፣ የትምህርት ቤት ላይብራሪዎች ይኖራሉና ሲሄድ ምንጊዜም እንደዛ አይነት ነገሮችን አድርጋለሁ። መጽሔቶችም ምናምን ሲኖሩ ብቻ ስነ ጽሁፉ ላይ እግዚአብሔር በረዳኝ ጓደኞቼ ባገዙኝ እሱን አድርጋለሁ። ለካ ፍሬ ያለው ይህን ነገር የደብረታቦር ዩኒቨርሲቲ ስነ ጽሁፍ ላይ ያለኝንም ነገር አጥንቶ ወደፊትም አደራም ጭምር ነው የተሰጠኝ። ትልቅ ኃላፊነት ነው። እሱንም አገናዝበው
የህይወት ዘመን የአምባሳደርነት ማዕረግ ተሰጥቶኛል በደብረ ታቦር ዩኒቨርሲቲ። ዩኒቨርሲቲውንም ፕሬዚዳንት ዶክተር አነጋግረኝንም ተቋሙንም ማኔጅመንት ሰራተኞችን ሁሉ ተማሪዎቹንም ጭምር አመሰግናለሁ። ጥያቄዎችን ጨርሻለሁ። ሰለሞን ሳለ ረጅም ዓመት ነው የማውቅህ። ግጥሞችን ስጽፍ መድረክ ላይ ስታቀርብ እንዲሁም በበርካታ ሚዲያዎች በተለይ በሬዲዮ ላይ ደግሞ ሌላ ደግሞ መልኮችን ይዘህ ስትመጣ አውቃለሁ እና በደጃፋችን ተገኝተህ ለነበረን እጅግ በጣም ውብ ቆይታ በጣም ላመሰግን እፈልጋለሁ። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ያክብርልኝ። በደጃፍ ተመልካቾችም ስም ያው አንተም ተናግረኸዋል። የልጅነት የወጣትነት እርምጃችንን ህልማችንን ለመኖር ህልማችንን ለመከወን በነበረው ክቦችን እየሰራን በነበረበት ጊዜ አንዱ ክብ አገናኝቶን በወቅቱ የሰራናቸው ክቦች አሉ። ደግሞ እንዲህም ጎልምሰንም ተገናኝተናል። ወደፊትም ደግሞ ብዙ ስራዎችን አብረን እንድንሰራ እግዚአብሔር ፍቃድ ይሁን። እናንተ እንግዳ ስለሆንኩና እንደው የዚህ ታሪክ ተካፋይ ስለሆንኩኝ ከልቤ አመሰግናለሁ። ናይስ የነፍስ ሆኗል ሆኗል ነገር ሊሆን ይችላል።